ኦኬ አርዲ እንኳን ደህና መጣ። እንደና ቆያችሁኝ። እፎይ ሰላም ብያለሁ ሁላችሁ ነው። መስገና አንድ የመጣውኝ ቀጥሉስ። መልካም እሺ፣ አርዲ እንኳን ደህና መጣ ብለናል። ያ እንግዲህ እየተከታተልን ያለ ነው በእስልምና የሱሌማን ታሪክ ነው። አርዲ ነገር ካለ ቀጥል አርዲ ነው። ሰላም እያልኩኝ ነው እኔ በደንብ ርዕሱንም እንትን ስላላልኩ አውሩ ቀጥሉ። ዴቫ የሱሌማን ታሪክ ላይ እየተነጋገርን ነው። ሱራ 34 ቁጥር 14 ላይ እንግዲህ ሁላችሁም እንዳያችሁት ሱሌማን ግንድ ተደግፎ ወይ ደግሞ ከዘራው እንደተደገፈ ሞቷል። ሲሞት መሞቱን አንድ ሰው አያውቅም፣ አንድም አያውቅም። ያወቁት ከአንድ ዓመት በኋላ ነው። እሱንም የተደገፈውን ዱላ ምስጥ በልታው ሲወድቅ ነው ነው የሚባለው። እኛ ደግሞ እዚህ ጋር ጥያቄ እየጠየቅን ነው። እንደው እዚህ ሎጂካል ቀጥል ብኝሽ አሁን ሊያሳዩን የሚገቡት ብዬ የማስበው እንደኔ ማለት ነው። ይሄ ከአይሁድ ትራዲሽን የመጣም አይደለም፣ ተረት ተረት ነው። ባይዘው ሊትራሊ ተረት ተረት ነው። ሰለሞን እንግዲህ አይሁዳዊ ነው፣ አረብ አይደለም። እንግዲህ መሐመድ ደግሞ ከሰለሞን ከ2000 ዓመት በኋላ ተነስቶ ነው ይህን ተረት ያመጣው። ከየት እንዳመጣው ይንገሩን ሙስሊሞቹ። በአይሁድ እንትን ውስጥ የሌለ ነገር በእነሱ ትራዲሽን ውስጥም የለም። በትራዲሽንም ካለ አምጡልን ትራዲሽን። መጽሐፍ ላይም የለም። መጽሐፍ ቅዱስ ላይ እንግዲህ ሰለሞን 2 መጽሐፍ ጽፏል፣ ጥበብና ምሳሌን ጽፏል ማለት ነው። በዛ ውስጥ ይህን አልጻፈም ስለራሱ። እንደዚህ ይሄ ተረት ከየት የመጣ ተረት ነው? ከየት አምጥቶ ነው መሐመድ ይህን ተረት የነገረን? እንዲህ አይነት ተረት ተረት ለጆሮ መስማት የሚከብድ ማለት ነው። እንዴት ነው የምታምኑት? ታምኑታላችሁ? እውነት የሚታመን ነው ብላችሁ ነው? ስለዚህ ምንጩ ከየት ነው አምጥታችሁ? ሰለሞን ይህን ተረት ካመንክ ምንጩ ከየት መጣ? በሰለሞን ታሪክ ውስጥ እንደዚህ አይነት ነገር የለም። ከአላህ ነው። ከየት መጣ? አላህም ቢሆንም አላህ ከየት አመጣው እንዲህ አይነት ተረት ማለት ነው? ከአላህ። አይ አላህ ነው የነገረን አትበለኝ። አላህ ከነገረ ሁሉም ነገር የኛ እምነታችን ማለት ነው። የኛ እምነታችን ከአላህ ነው። በቃ አላህ ካለ ምንድነው? አላህ ማለት ደግሞ ፈጣሪ ማለት ነው። አላህ ማለት ደግሞ ፈጣሪ ማለት ነው። አረ በቃ እሺ ሰምቻለሁ። ስለዚህ ለአንተ ካልመሰለ ተረት ያንተ እውቀት እኮ ማለት ነው። አንዴ ስማኝ ወንድም ማለት እውቀት እኮ ገና አልደረስክም ገና። ቆይ ይሄ እኮ እውቀት የሚጠይቅ አይደለም። ተረት በአንተ አቋም በአንተ እንትን ተረት ሊመስልህ ይችላል። እሺ ፕሊስ ስማ። አሁን እኮ ሳይንስ አይደለም እኮ ወይም የፊዚክስ ኳንተም ፊዚክስ አይደለም። አንተ ራሱ የአላህ ባሪያ ነህ። የአላህ ባሪያ ነህ። አንተ ራሱ ማለት ቃዲ ባሪያ። አላህ የሚባል አምላክ የለም ጭራሽ። አሁን ሌላ ነገር ውስጥ አትገባ። ቁጥሩን ቃዲ ባሪያ ነህ። አንድ ጊዜ እስኪ ቶፊቅ አላህ የሚባል አምላክ ባይ 34 ላይ ነው። እሺ ቶፊቅ ይሄ ታሪክ ተቀብሏል። 34 14 አቤት የስብህ ነው የስብህ ጻፍ ማለት ጥያቄ ልጠይቅና ዴቪዬ በዚህ መልክ ቢመልስልን አይ ዶንት ኖ እኔ ያላቅ ምናልባት ማነው ድምጽ ያለው ማን ጋር ቶፊቅ እስቲ ሚውት አድርግ እኔ ልጠይቅ አንዴ ቆይ ሚውት አድርገው አንዴ ጥያቄ ልጠይቅና ከዛ በኋላ ትመልሱልናላችሁ። አረ ተረጋጉ እንዴ በመድኃኒዓለም። ኦኬ አሁን ይሄ ተረት አይደለም የምትሉ ከሆነ አሁን እያወራን ያለ ነው ስለ ሳይንስ አይደለም። ኧረ በስመ አብ እዚህ ጋር ማን ነው ሚውት ላድርግሽ? ስለ እያወራን ያለ ነው ስለ አንድ ሰው ታሪክ ነው። አንድ ሰው ታሪክ ያ ሰውዬ ደግሞ እስራኤላዊ ነው። ታሪኩ በመጽሐፉ ራሱ መጽሐፍ አለው። በመጽሐፉ ሰንዷል። በአይሁድ ትራዲሽን ካለ አምጥታችሁ አሳዩን። ይህን ተረት ተረት አምነናል ካላችሁ በሰለሞን ህይወት ውስጥ እንዲህ አይነት ነገር ከተከናወነ ማስረጃ አምጥታችሁ አሳዩን እንጂ ተረት መኑ አትበሉ። ይህ እኮ ለጆሮ ሲሰማም ራሱ ልትቀበለው የማይችለው ተረት ነው። 1 ዓመት ሙሉ ቆሞ አንቀላፍ ምናምን መሞቱ አልታወቀም ምናምን ብላችሁ አውርታችኋል። አላህ አለ እኛ አላህ አላለም ማስረጃ እንፈልጋለን። አንተ አማኝ ስለሆንክ ታምናለህ። ለእኛ ግን ኤቪደንስ ስጡን እስቲ። 2 መጽሐፍ አለው ሰለሞን ብያችኋለሁ። ከመጽሐፉ ወይም ደግሞ በአይሁድ ትራዲሽንም ካለ በሰለሞን ታሪክ ውስጥ አልፋችሁ ካልሆነ ያው ስለ ሰለሞን ኮል የምታወሩት ተረት ነው የምታወሩት ማለት ነው። እኔ እንደዛ ነው የምረዳው።
መልስ ይኖራችኋል። ቀጥሉ መልስ ካላችሁ። ሰላም እፎይ እንጀምር። አሁን 5 ሰዓት ሆነ መሰለኝ። መልስ አለ? መልስ ሳይሆን ጥያቄ ተቀበላለሁ ብለህ ነበር የተቀመጥኩት። እንቀበላለን። ጠብቅ። ፖዝ የሆናችሁ ሰዎች ተመለሱ። ፖዝ የሆናችሁ ተመለሱ። ፖዝ የሆናችሁ ተመለሱ። ጠብቅ። ፖዝ የሆናችሁ ተመለሱ። ላስወጣችሁ ነው። ቶፊክ አቤት። ኦኬ፣ ምንድነው እያልከን ያለው አንተ? አይ ቀጥሉ እናንተ። ኦኬ፣ ክርስቲያኖች የማንኛውም የሚደርበው? እሺ፣ ሰይድ እንኳን ደህና መጣ። ሰይድ እንኳን ደህና መጣ። ኦኬ፣ ይሰማል? ይሰማል? ኦኬ፣ የሱሌይማንን ታሪክ ንገረን እስኪ። ይሰማል? ቀጥል። ሱሌይማንን ታሪክ ንገረን። ሱሌይማንን ታሪክ ንገረን። አይ ቲንክ እየደረበብህ ነው። አንተ መጀመሪያ እስኪ የኢሳን አለይሂ ሰላም ታሪክ ንገረን። በቃ ከስሩ ከደለ መሐመድ ምንድን ነው እያልክ ያለው? ቀጥል። የነቢዩላህ ኢሳን አለይሂ ሰላም ታሪክ ንገረን አንተ እስኪ። ጌታ መሆኑን ጌታ ነው ነቢዩ ኢሳ ሙሐመድ አላህ የሜሪየም ቀሚስ ውስጥ የነፋበት እርሱ ከሙሐመድ ጋር ከአላህ ጋር አርሽ ላይ ያለ ነው። ያንተ በሽታ እኮ ማለት ነው ከሙሐመድ ጋር ነው። ሙሐመድ አይደለም ያልወጣኝ፣ ተሳስቼ ነው። ያንተ የሙሐመድ ጅኒ ነው እንደገባብህ። የሙሐመድ ጅኒ ነው ውስጥ ምን ይሰራል? እኔ በክርስቶስ ነው አላህ ውስጥ ነው። ሙሐመድ ውስጥ ነው ያለው። የሙሐመድ ጅኒ ነው ውስጥ ያለው። የሙሐመድ ጅኒ እዛው እናንተ ጋር ይቀመጥ፣ እኔ ጋር የለም። ማይም መሆን ራሱ ይሄ ነው። አየህ ታዲያ ኢሳም ጠየቀኝ። እኔ ኢሳ የሚባል ነብይ ማቀው። ታዲያ ሙሐመድ የምትለው ምንድነው? ስለ ኢሳ የጠየቁት ስለ ሙሐመድ እንዳላወራው የምታወራ ሌላ ጉዳይ። አላህ ነው መርየም ቀሚስ ውስጥ መርየም ፈርጅ ውስጥ ነፋባት፣ ከዛ ወደ ራሱ ወሰደው። ስለዚህ ስለሱ ምን ታውቃለህ አልከኝ። ቃሉን ወደ መርየም ጣለ። ቃልና መንፈሱ ሱራ 4 171 ላይ፣ ሱራ 66 ቁጥር 12 ላይ ደግሞ ፈርጇ ውስጥ ነፋባት። ሱራ 354 ላይ ደግሞ ወደ ራሱ ወሰደው። በቃ ይሄ ነው ኢሳ። ኢሳ ማን ነው? ተጨማሪ ሱራ 349 ላይ ሩቁን የሚያውቅ ነው፣ ጌይብ ነገሮችን የሚያውቅ ነው። ሩቁ የሚያውቅ ደግሞ አምላክ ነው። እስኪ ስለ ስላሴ ያስረዳኝ እስኪ አንተ። ለምንድን ነው የምትዘለው? ይሄው እያስረዳሁ እኮ ነው። ኢሳን በደንብ እየነገርኩ ነው። በቃ ቆይ አዳምጥ፣ ኢሳን እየነገርኩ ነው። ስለዚህ ጌይብ ነገሮች የሚያውቅ አምላክ ብቻ ነው። ሩቁ ሚስጥር የሚያውቅ እሱ ነው። ቆይ ሶስትም አንድ ነው የምትለው እናንተ ስላሴ እንትን ነው ማለት ሶስትም አንድም ነው አንድም ሶስትም ነው ትላለህ አንተ። ዴና እንኳን ቁርአን ተፍሲር ታውቀዋለህ? ይሄንን የቁርአን ተፍሲር ታውቀዋለህ? አሁን እፎይን ጓልክበትና የሱረቱል መርየም ስለስላሴ ንገረኝ። ቆይ መርየም የተከበረች ነች በእስልምና ብቸኛዋ ሴት ትላላችሁ፣ በቁርአን ሴት ተጠቀሰች። ከዛ ያጋለ ማይም ዶንቆሮ እሺ አያና ከእነርሱ መጋረጃ አደረገች። አሬ ነው መሬት እስኪ አስረዳኝ አንተ ስለስላሴ። እሺ መንፈሳችንን ወደ እርሷ ላከ። አንተ ሰውዬው አንተ ቆይ ቁርአን አይደለም የጠየቁ ስላሴ ነው የጠየቁ። ስላሴ ይሄ ነው እንደ ቁርአኑ ይሄኛው መልስና ከዛ ኢሳ እንዴት እንደተረገጠ ቁርአን ራሱ እሱ ከፍ ያጋል በሰው ተመክቶ ያ ስላሴ ብሎ ምን ባላህኛ። እሺ በቃ ላስረዳ። ባላህኛ ስተት እንደሆነ ላሳየ። ሱራ 9:31 ሱራ 9:31 ሱራ 5:73 አንዴ ክፈትልኝ። ቆይ
ችግር የለም ላስረዳ አንተ በቁርአን ነው የምታምነው። ስለ ሱራ ምናምን የምትለው እኮ ላስረዳ ስለ ስላሴ ንገረኝ እኮ ላስረዳ። አላህን አርሜው ልቀጥላ አላህን አርሜው ልቀጥል አይደለም። ስለ አላህ አይደለም ስለ ስላሴ አንተ ረጅም ጺም ስላለ መጽሐፍ ቅዱስ ላይ ንገረኝ እስኪ ስለ ስላሴ እንደተጻፈ ፕሊዝ። ፓኒክ አታርጉ። ተተርገኝ ኦኬ እኮ አዳምጣ። እሺ አዳምጣለሁ። ተተርገኝ ስለ ስላሴ ጀምሮ መጽሐፉን እኮ አዳምጥ። እሺ እኮ አዳምጥ። ስላሴን አርማለሁ ብሎ የመጣው መጽሐፍ እንደማያውቅ በዛው አላህም እንደማያውቅ አሳውቅ። በስላሴ አንድነት እስኪ አንተ እውነት ልወርድ ነው አለም ስለ ስላሴ አንድነት አሳውቀኝ እስኪ እኮ አዳምጣ። እሺ ፓኒክ አደረክ እኮ ከርሱ በቀር ሌላ እኮ የሌለ ሲሆን አንድን አምላክ ሊገዙ እንጂ ያልታዘዙ ሲሆኑ ሊቃውንቶቻቸውንና መነኮሰታቸውን የመርየምን ልጅ አልመሲንም ካላህ ሌላ ማልክት አድርገው ያዙ። እኛውን ስላሴ ስንል ቆይ አንተ አሁን ካላህ እንደምትሻል ላሳየህ እኮ ነው። ሳስረዳ ይገባል። ቆይ አዳም እኮ ላስረዳ ነው። ስላሴ እኛ ስንል ስላሴ ስንል ፕሊዝ እኮ አዳምጥ። ስላሴ ስንል እኛ ሊቃውንቶች እያልን አይደለም። አዳምጥ። ስላሴ ስንል እኛ የምናመልከው ሊቃውንቶች አይደሉም፣ መነኮሳትን አይደለም። መነኮሳትን ሊቃውንቶችን እና የመርየምን ልጅ ነው ስላሴ ብለው የሚያመልኩት የሚል ካለ እሱ ደንቆሮ ነው። ደንቆሮ መሆን አለበት። በደንብ አስተውሉ። እኛ ስላሴ ስንል መነኩሴዎችን ሊቃውንቶችን አይደለም፣ በፍጹም ማለት ነው። አንተ አያውላ አይደል የምታመልኩት? ትንሽ ተረጋጋ። ስለዚህ አያ ታመልካለህ ታመልክም ቶፒክ ብሎ ይመልስልህ። አቤት ሱሌማን ለምን ያህል ጊዜ ነው የነገሰው? እውቀቱ የለኝም። ያሱ ኦኬ በሞተበት ሰዓት ላይ ምላሽ ይሰጣል አይሸጥም? ምንድነው የሰጠህ ምላሽ? አምሰኝ ማለት ነብይ ነው አልክ። ያ ነብይማ ነው ብለህ ታምናለህ? ነብይነቱ ነብይ ነው እኮ 1 ዓመት ሙሉ ሞቶ ቆሞ እንዴት ነው እሱ ያልታወቀው? ሰላምታም ይሰጣል አይሰጥም? እችኛዋን ሐዲስ እንደምታያት ደግሞ በአንድ ቀን 100 ሴቶችን ሱሌማን ወሲብ ያደርጋል ይላል። 100 ሴቶችን ወሲብ እንዲያደርግ ደግሞ እንዴት ብሎ ማድረግ እንዳለበት ሪከመንድ ያደረገው አላህ ነው። በአንድ ቀን ውስጥ እንደው እንዴት ሆኖ ነው 100 ሴቶችን ወሲብ የሚያደርገው? ግን ሱሌማን ማለት አንድ ቤት ውስጥ አሰልፏቸው ነው ማለት የታምር ጀብዱ ነው። አሰልፏቸው ታምር ነው። ያኛውን ቆሞ እንጨት ላይ ተገትሮ መሞቱ ታምር ነው ብለኸኛል። አላህ በአንድ ቀን እንደዚህ እያልክ ወሲብ አድርግ ብሎ 100 ሴቶችን ወሲብ እንዲያደርግ ያደረጋቸው እነዚህ ፖርኖግራፊ ነበር ነው የሚሰራው ሱሌማን? ነቢዩ ሱሌማን በእስልምና ምን እነዚህ ሴቶቹን አሰልፏቸው ነው ወሲብ ሲያደርግ የነበረው? አንድ አይደለም ያልኩ፣ ያው 2 አይደለም ያልኩ፣ 5 አይደለም ያልኩ፣ 10 አይደለም ያልኩ፣ 20 አይደለም ያልኩ፣ 30 አይደለም ያልኩ፣ 40 አይደለም ያልኩ፣ 50 ሴት አይደለም ያልኩ፣ 60 ሴት አይደለም ያልኩ፣ 100 ነው ያልኩ። በተለያየ ቀን አይደለም ያልኩ፣ በአንድ ቀን ሌሊት። እንዴት ነው ሊሆን የቻለው? በተለያየ ቀን አይደለም፣ ልብ በል፣ በአንድ ቀን ሌሊት 100 ሴት እንዴት ነው ወሲብ ሊደረግ የሚችለው? ታሪኩን ግን አንብበዋል? አንብበው ጨርሰሃል? ከ100 ሴቶች ልጅ ሊወልድ ለአላህ ብሎ ማለት ነው። ለአላህ የሚታገል ወንድ ልጅ ለመውለድ ጂሃድ የሚዋጋለት ማለት ነው። ሰው የሚገድልለት ማለት ነው። እንደ እኔ ብችል እኔም አደርገዋለሁ፣ ብችል እኔም አደርገዋለሁ። አይደለም 100 200 አደርገዋለሁ እኮ። እንዴት ነው እሱ በአንድ ሌሊት የተሳካው? አላህ የሰጠው ጸጋ ነው።
ስለዚህ ሴቶቹን እንደዚህ ራቁታቸውን ተርታቸውን አሰልፏቸው ነበር ማለት ነው። እንዴት ትጠይቀኛለህ? አሁን ያለው ልጅ እኮ ነኝ እኔ። ይሄ እኮ ተአምር እኮ ነው። የእስልምና ተአምር ስለሆነ ነቢያችሁ ፈለጋችሁ ምሳሌያችሁ ስለሆነ ሱሌማን ተብዬው 100 ሴቶችን በአንዴ እንዴት ነው የተገናኛቸው? እናንተ እንዴት ብሎ መገናኘት እንዳለበትም 100 ሴቶች ወሲብ ሲያደርግ ኢቭን አላህ ያዘዘውን እንኳን ረስቶታል። አውልቀው ይሁኑ ምን ይሁኑ በምንም የምታውቀው ነገር የለም። እንዲያርገው ነው ምናምን ብላ የመጠየቅ ታውሉ ከሆነ ኢብን ቂያም አልጀውዚ እኔ በ15ኛው ሴንቸሪ አካባቢ ነው ኢብን ቂያም አልጀውዚ ብልታችሁ ላይ ጨርቅ ጠምጥማችሁ ወሲብ ማድረግ ትችላላችሁ ያለው እሱ 15ኛ ሴንቸሪ በኋላ የመጡ ሊቃውንቶች ናቸው። ምን ሱሌማንም ሳያውልቅ ወሲብ ያደርጋቸው ነበር እስከነ ልብሳቸው። ወይኔ ውፈ አንተ ያልተረዳኸው ነገር አለ። እሱ 100 ሴቶችን አረጋለሁ እወልዳለሁ ሲል ለአላህ የሚታገልና ጂሃድ የሚወጣ ሰው ነው ያለው። ለምንም ይውጣ። እኔ በአንድ ቀን 100 ሴትን እንዴት ነው ወሲብ የሚደረገው? እስቲ ይህን አስረዳኝ እያልኩ ነው። በአንድ ቀን በደቂቃ ስታካፍለው ራሱ 5 ደቂቃ አይመጣውም። 5 ደቂቃ እንኳን አይቆይም። የተለያየ ቤት ከሆኑ እንኳን የተለያየ ቤት ከሆኑ በመንገድ ላይ ያልቃል ግማሹ ደቂቃ። ስለዚህ ምን ይሆናል? አንዳንድ ሰከንድ ይሆናል ማለት ነው። እዛ ሄድና እንዲህ ነካ ነው የሚሆነው። እንዲህ እኮ አይሆንም። ትምህርት ለማስተማር ልብሷን አውልቆ እያረክ አይሆንም እኮ እየሳቅ እያላገጥ እኮ አይሆንም። በዛው 100 ሴቶች ጋር ሲገናኝ ነበረ። ምን ፖርኖግራፊ እየሰራ ነው ወይንስ የነብይ ነው? ምንድን ነው ታምሩ? ለ100 ሴቶችም በአንድ ቀን እንዲገናኝ አላህ እንዲህ ብለህ ወሲብ አድርግ ያለው። እኔ ግን እንደሚመስለኝ የሚያንጠለጠል ህፃን ገና ይቀራል። አንተ ከነውሱ ቶፊቅ አንድ ጊዜ እኔ እንደሚመስለኝ እንዴት በአንድ ሌሊት ከ9 ሴት ጋር አንተ ትተኛለህ እንዳይባል ያመጣው ሰበብ ይመስለኛል። ምክንያቱም መሐመድ ከ9 ሚስቶቹ ጋር በአንድ ሌሊት ይተኛ ነበርና እናንተ 9 ይገርማችኋል እንዴ 100 እኮ ይተኛል ብሎ በሱሌማን ያሳበበ ይመስለኛል ሀፕን ያላደረገውን ነገር። ሁለት ደግሞ ማን ይበልጣልስ ጉልበት? የወሲብ ጉልበት አሁን ሱሌማን 2 እጥፍ ነው። መሐመድ የ30 ሰው የወንድ ጉልበት ይሰጡ አይደለ? ከ9 ሴቶች ጋር ሲተኛ በአንድ ሌሊት የ30 ሰው። እንግዲህ እኔ ማቀው የፈረስ ጉልበት ምናምን ለመኪና ነው። ለወሲብ ልክ የወሲብ ጉልበት የ30 ሰው የወንድ ኃይል እንደተሰጣቸው ነው የሚለው። ከሱሌማንና ከመሐመድ ማን ነው በወሲብ ጉልበት የሚበልጠው? መሐመድን 2 እጥፍ ነው ማለት ነው። እፎይ እንዳለው ገብቶ ከአንድ ሴት ጋር ግንኙነት ለማድረግ ቢያንስ ስንት ደቂቃ ይወስዳል? 100 ሴት በ24 ሰዓት ውስጥ እንዴት ነው ያደረገው? በ24 ሰዓት አይደለም በ8 ሰዓት ምናምን ውስጥ በ12 ሰዓት ያኛው ያ ኡስታዝ እንዳለው ጨር አድርጎ ቁብ እንደሚለው እንዳውራ ዶሮ ካልሆነ መስተቀር መቼም እንደዛ አይነት እንትን አላቸው፣ ልምድ አላቸው። አውራ ዶሮ ወይም ዶሮ ነው አይደለ? ወዲያው ጨር በዛ ስታይል ከሆነ ምናልባት ሊያዳረስ ይችላል ማለት ነው። ዝም ብሎ እየወጣ ዶሮ ራሱ እኮ በቀን 3 ነው የሚወጣው ብሏል እኮ። ዶሮ ራሱ ተዶሮ አበልጡም ቢልም እኮ በቀን 3 እንደዚህ እንትን ካለ ነው ብሏል እኮ። ይሄ በአንድ ቀን 100 ሴቶችን ምንድነው እሱ ተአምሩ? ጥበቡ ሂክማው እዚህ ላይ ምንድነው? የአላህ ሂክማ ጥበቡ በሉን እስቲ። በመጽሐፍ ቅዱስ ላይ ሱሌማን ብዙ ሚስቶች እንዳገባ ተነግሯል። ያ ማለት ግን ሊተራሊ ሚስቶቹ ናቸው ማለት አይደለም። ሊተራሊ እነኛ ሚስቶች ናቸው ማለት አይደለም። ቁባቶቹ ምናምን የተባሉትም ምንድነው እሱ ንጉስ ስለነበረ ጦርነት ላለመዋጋት ጎረቤት ሀገሮች ምናምን በእንትን ይሰጡታል። የእሱ ሚስት ነች ተብለው በሱ ንብረትነት ውስጥ ይሆናሉ እንጂ ሊተራሊ ሚስቶቹ ናቸው ማለት አይደለም። ሚስቶች which means ወሲብ የሚያደርጋቸው እንደዛ ሁሉም ናቸው ማለት አይደለም። እንዳይዋጉ ጦርነት እንዳያደርጉ ጦርነት እንዳይዋጋ ምን ይሆናሉ? የከሌ ሚስት ነች ተብለው ይደረጋል። በዘመነ መሳፍንት ላይ የኢትዮጵያን ሂስትሪም ስታጠኑ እንደዚህ አይነት ነገሮች አሉ። እንዳይዋጉ ልጅ ይሰጣሉ፣ ይዳዳራሉ ማለት ነው። ልጁን የእሱን ያገባል ወይም ደግሞ የእሱ ሚስት ነች ይባልና ምን ይሆናል? ከዛ በኋላ የከሌ ሚስት ወይም በእሱ ጥበቃ ውስጥ ትሆናለች፣ በንጉሱ ጥበቃ ውስጥ ትሆናለች። እዛ የንጉሱ አገልጋይ ወይም ሰራተኛ እዛ ውስጥ ይሆናሉ፣ እንደ ሚስት ትቆጠራለች ማለት ነው። ይሄ ሊትራሊ በአንድ ቀን ነው 100 ሴቶችን ወሲብ የሚያደርገው። አይ ቲንክ አርዲ ማይካስታር ምስለኝ። አይ እስልምና ነቢያትን እኮ በጣም ያከብራል ምናምን
ብሎ የሚናገሩት ነገር አለና መሐመድ ግን ስለነዚህ ነቢያት የትም ቦታ ያልሰማውን ያላየውን ነገር ያላነበበውን ነገር አምጥቶ እነሱ ታሪክ ላይ መለጠፍ ራሱ በጣም የሚያሳዝንና የሚያሳፍር ነው። ሌላ አንድ ታሪክ አለ አይደለ? ስለ ያህያ እንግዲህ እነሱ መሐመድ መጥምቁ ዮሐንስ አወቀው አይደል? ያህያ እንግዲህ ምን የሚል ታሪክ ይሰማል መሐመድ? በበረሃ ነው የኖረው፣ ሴትም አያውቅም እንደዚህ ምናምን የሚል ታሪክ እንግዲህ ጭምጭምታዋን ሰምቷል። እንግዲህ ይታወቃል አይደል? ከዛ ህዝቡን ይሰበስብና መሐመድ ምን ይላቸዋል? ይገርማችኋል፣ ያህያ እኮ ያው ያህያ የሚባለው መጥምቁ ዮሐንስን ለማመሳሰል ተብሎ ነው። ምን ይላቸዋል? ይገርማችኋል፣ ያህያ ሴት ጋር ምንም ግንኙነት አላደረገም ይላል። እንዴት በምን ምክንያት ነው ያ መሐመድ? ምንድን ነው ምን ተፈጠረ ሲሉት መራቢያ አካሉ በጣም ትንሽ ነበረች እና በዛ ቁንጅናው ደግሞ በዛ ላይ ትላለህ እና በዛ ምክንያት ነው። በነገራችን ግራ እንዳይገባችሁ ከስራላችሁ አረዲ እንድትመልስልኝ እና መሐመድ የመራቢያ አካሌ ትልቅ ነው ብሎ ነው ከ9 ሴት ጋር የተኛው? ኧረ ጌታ ሆይ እኔ አሁን አይሻ ያለችው እኮ አለ እኮ የመሐመድ ብልትን አይቼ አላውቅም ብላለች። ዳይፍ አድርገውታል። እሱ ዳይፍ አድርገውታል። ሞራል ኦፍ ዘ ስቶሪ ዋናው ቁም ነገሩ ግን ምንድን ነው? እዚህ ጋር ምንድን ነው እንደዚህ አይነት ታሪክ ሰዎችን ሰብስበው መናገር ምንድን ነው? ስለ አረዲ ይኸው መልሱን ፊት ለፊት አስቀምጬልሃለሁ። እሺ ዋቢ ይችላል ብለህ እኔ ምናለም ያካለው ችግር የለም። ተሳደቡ ምንም በለው፣ ግን ጥያቄ ልጠይቅ። የምን ስድብ ነው? በቃ አልሳደባችሁም። ጥያቄ ልጠይቅ ይቻላል። ማንኛውም ልጠይቅ፣ አንተን ወይ ቃልን ወይ አሪዲ ወይ ቢኒ ከማን ጋር ነው? ጥያቄው በዛው ቀጥል። እንዲህ ብላችሁ ያው ተሳድባችኋል በለና በዛው ጥያቄ እንቀጥል። ምክንያቱም አኪዝ ስላደረካል አልተሳደብንም አይደለ? አልተሳደባችሁ። ቴንኪው። ምንድን ነው ጥያቄ? መረጃን ክፈትና ቀጥል። እሺ ጥያቄን እሺ፣ በመጀመሪያ ደረጃ ጥያቄ መጠየቅ የምፈልገው ሚዩት ምናምን እንዳታረግ፣ ቃል በቃል ነው መልስልኝ። የመጠየቅህን ጥያቄ የሆነ ሰዓት ለመግደል ብለህ እንትን ስታነብ እንዳትውል ምልስ እያደረክ ልክ እንደኛ እንደምንጠይቀው መረጃ ትከፍትና እዚህ ቦታ ላይ ይሄ እንዴት ነው ብለህ ጠይቅ። እሺ እያልኩ ያለሁት እኔ ጳውሎስ ንገረኝ፣ ማስረጃ ኢየሱስ ክርስቶስ ማስረጃ ጥያቄኛ አንከተከተሃል ጠይቅ። አይ ጥያቄው በማስረጃ ብሎ ከሌለ ማስረጃውን ከመጽሐፍ ቅዱስ ነው መቼም ንገረኝ። ይኸው ከፍትልሃለሁ ጠይቅ። በቃ ያ ኢላሃ ኢላላህ እንደው ላይ በጣም ይገርመኛል። እንደው ራሳችሁ ተሸውዱ ማለት ነው። ቀጥል፣ በራስህ አትስማማ፣ ቀጥል። ጥቅሱን ጠቀስ፣ ጠይቅ ተባልክ እኮ። እሺ ምንድን ማነሱ ጳውሎስ ስለ ክርስትናችን ውድቅ ነው ብሏል። ኢየሱስ ክርስቶስ ሲነሳ ካላየ ነው። ኢየሱስ ክርስቶስ ሲነሳ ያየው ሐዋርያት አለ ወይ? ስሙን ነው የምፈልገው። ማን ነው? ቃል በቃል ላልካት ክርስትናችን ውድቅ ነው የሚለውን መረጃውን እስኪ ጥቀሰው። ቃል በቃል ክርስትናችን ውድቅ ነው የሚለው የቱ ጋር ነው የሚል የለም። አንዴ አንተ እንዳልከው እንደጠየቅከው አመጣልሃለሁ፣ ችግር የለም። አውቀዋለሁ፣ ጥቅሱን ልነግርህ እችላለሁ፣ ግን አንተ እንዳልከው አይደለም የሚለው። እሺ አንብበው። እሺ ጥቅሱን ካወኩ ለምን በስርዓት በለው አንተ ራስህ። አንተ እንዳልከው እንደጠየቅክበት አይደለም የሚለው ሲነሳ ካላየ ነው ብሎ ተናግሯልና እንጂ ቃል በቃል ነብዩን ካላየ ነው ክርስትናችሁ ውድቅ ነው አይደለም የሚለው። እና ምን እንደሚለው ጥቅሱ እኮ በስርዓት አንብባ። ቅድሚያ እኮ የምታውቀውን ስትጠይቅ በደንብ አስብ። አትሊስት ጥያቄውን አውቀህ ነው መጠየቅ። ፕሪሳፖዝ አድርገህ ይዘው የመጣኸው ስላለ ያንን ለመልስህ እንደዚህ ከመለሱ እንዲህ ላለው ብለህ ፕሪሳፖዝ ላደረከው እንትን የጳውሎስ ላይ አትጫንበት ማለት ነው። እሱ ላይ ያላለውን አፍጥን
አላቅም ካልከን እንተባበራለን። አንደኛ ቆሮንቶስ ምዕራፍ 15 ላይ መሰለኝ። አዎ ቁጥር ስንት? ቁጥሩን አላውቅም። አንደኛ ቆሮንቶስ ምዕራፍ 15። እሺ ቆይ አትሂድ ቃል አንደኛ ቆሮንቶስ ምዕራፍ 15ን ከቁጥር 2 ጀምረህ አንብበዋል? እኔ ከቁጥር 2 ምናምን አልነበርኩትም። ማለት አሁን እየጠየቅኩ ያለሁት የሰማኸውን ነው የመጣው ማለት ነው። ቆይ የሰማኸውን ነው የመጣው። ምዕራፍ 15 የምታነብ ኖሮ ጥያቄ ይዘህ አትመጣም ነበር። ጥያቄው ይዘህበት የመጣኸውን ቆይ ወደ መሀል ሄደህ ጥያቄ ይዘህ ከመምጣት በፊት ከቁጥር 1 ጀምረህ ማንበብ ልበድ። ቁጥር 1 ጀምረህ ክፈተው። ክርስቲያን እንትና ቃል እኔን ተነብል ያለም ኮፍ ሰውየው አለ የለ እኛ መጽሐፍ ቅዱሳችን ይመልሳል። መጽሐፍ ቅዱሳችን ይመልሳል። መጽሐፍ ቅዱሳችን ይመልሳል። እሺ ሰውየው አንተ መጣው ሌላ ቦታ እኮ አልሄድም። አንተ ባመጣኸው ላይ መልስልሃለሁ። ተረት ተረት ሳይሆን የምናወራው እኛ መጽሐፍ አንብበን ነው የምንመልሰው። አዳምጥ። ምዕራፍ 15 እኮ ነው ቃል 14 አይደለም። አዳምጥ። ቆይ ልረብሽ ነው ስሙ መናገራችን ወይ ቢኒ ይባላል። ሁሉም አይተውታል። ቶማስ፣ ጴጥሮስ፣ ፕሬስ ሚታር ሁሉም እንዳዩ ታሳያለኝ። ግን አንተ ባመጣኸው ምዕራፍ ላይ ልቅበርህ ሌላ ቦታ ሳልሄድ አሁን ኔክስ እነኚህ እንዳዩት አሁን ፕሬስ አዳምጠን ኔክስት እኔ አንተን የፊልዝ የሆነ ነብይ አስመለጠው፣ አልተሰቀሉትም፣ አልገደሉትም፣ ወሰደው ሲል ሲወስደው ያየ ማስረጃ ብልህ ሐዋርያቶቹን እነማን ናቸው ያዩት ብልህ አትመልስም። ስለዚህ ተረጋጋ። አንተ ባመጣው ምዕራፍ ላይ ግን እንቅበርህ፣ ግባተ ጀናዛህን እዚሁ እንፈጽምልህ። ወንድሞቹ የሰበክንላችሁ ደግሞ የተቀበልነው በእርሱም ደግሞ የቆማችሁበት በእርሱም ደግሞ የምትድኑበትን ወንጌል አስባችኋል። ከፍ አድርገው። በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበክንላችሁ እኔ ደግሞ የተቀበለውትን ከሁሉ በፊት አሳልፌ የሰጠኋችሁ እንዲሁ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ። መጽሐፍ ምን እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ከፍ አድርጋ አፍተ ተቀበረም። መጽሐፍ እንደሚል በሶስተኛው ቀን ተነሳ፣ ለኬፋ ታየ። ለማን ታየ? ለኬፋ። ኬፋ ማን ነው? ኬፋ ማን ነው? ኬፋ ማለት ምናካርዲ ማን ነው ያለው? የሰው ስም ነው ምንድን ነው? ኬሻ በሳቅ አለ እነኚህ ናቸው እኮ ሊጠይቁ የሚመጡት። አዳምጥ። አይደለም ሳቅ መልስ አይደለም። አዳምጥ። ኬሻ ሳይሆን ኬፋ ነው ደግሞ። ለኬፋም ታየ፣ በኋላም ለ12ቱ ለሁሉም እንደታየ ያሳያለሁ አልኩ አይደለ? ለ12ቱም ምን እነኚህ እነማን ናቸው? ማቴዎስ ወንጌል ምዕራፍ 10 ከቁጥር 2 እስከ 5 ላይ ላሉት። ከዚህም ስማቸው ሙሉ ስለተዘረዘረ ነው እንትን ማደርግብህ። ከዚህም በኋላ ለ12ቱ ደቀ መዝሙር ታየ ማ ክርስቶስ። ከዛ በኋላ ስለማን የታየው? ከዚህ በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ምን አለ? ታየ። አንድ እስቲ ለማን ታየ? ማስረጃ እንጣለን እስቲ። አዳምጥ ፕሊስ። ፕሊስ ለ12ቱም አልኩህ እኮ 12ቱም አንተ አንድ ነው የምትፈልገው። ለ12ቱም ስማቸውን ደግሞ ከፈለግ በስነስርዓት አንተ ምን የምጠይቀህ አንተ መጠይቀህም መልስልኝ። ሚውት አታርገኝ። ለጥያቄ እኮ ነው። ለ12ቱም ታየ። ለ12ቱም ታየ። እኔ 12ቱም ታየ አለም። ከ12ቱ ለምሳሌ ማን ነው ስሙ የታየ ቢያየው ሰውዬ ማለት ነው? ኬፋ ለምሳሌ ኬፋ የሚባል የሐዋርያ ስም ነበር። ጴጥሮስ ማለት ነው። ኬፋ ማለት ሌላኛ ስሙ ጴጥሮስ ይባላል። እሺ 12ቱ ደግሞ ስማቸው ማን እንደሆኑ ሜይ ቢ ሐዋርያ ስራ ምዕራፍ 1ን ትደምርና ምዕራፍ 1 ቁጥር 8 ይመስለኛል። ከዛ እሱ ላይ ይሁዳን አውጥተህ ማቴዎስ ወንጌል ምዕራፍ 10ን ትጨምረዋለህ ማለት ነው። ስለዚህ ለነኚህ ብቻ ለ12ቱ ብቻ ሳይሆን ደግሞ ከፍ አድርገው ከዚህ በኋላ ከ500 ለሚበዙት
ወንድሞች በአንድ ጊዜ ታየ። ለ500 የሚበዙ ወንድሞችም ታየ። ከእነርሱም የሚበዙት እስካሁን አሉ፣ አንዳንዶች ግን አንቀላፍተዋል። ከዚያም በኋላ ለያዕቆብ ኋላም ለሐዋርያቱ ሁሉ ታየ። ከሁሉ በላይ እንደ ጭንጋፍ ለመሆን ለእኔም ደግሞ ታየኝ። ስለዚህ ሁለተኛ ጥያቄ ደግሞ ዝቅ አድርግለት። ምንድን ነው ጥያቄ? እሺ ይህን ክፍል አላነበብከውም፣ ዝም ብለህ ነው የመጣው። ይህን ምዕራፍ ላይ እዚህ ላይ ይዘህ ስትመጣ አትሊስት ምዕራፉን ማንበብ ልመድ። እኛ አሁን አስፈላጊ ከሆነ ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ፣ ማቴዎስ ወንጌል ምዕራፍ 20 ቁጥር 17 ጀምሮ፣ ማቴዎስ ወንጌል ምዕራፍ 27 እና 28፣ ማርቆስ ወንጌል ምዕራፍ 16፣ ሉቃስ ወንጌል ምዕራፍ 24 ላይ በደንብ አብራርቶታል። ኢቨን መታየት ብቻ ሳይሆን ኑ ዳሱት፣ ንቁ ብሎ ሉቃስ ወንጌል ምዕራፍ 24 ቁጥር 34 ላይ አስነክቶ ለደቀ መዛሙርቱ ራሱን ነክተው መነሳቱን መንፈስ ነው ብለው ሲደነግጡ ነው መንፈስ ስጋና ደም የለውም ንቁና ዳሱኝና እዩኝ ብለው ነክተው ዳሰው እንዲያምኑት እንኳን ያደረገ ነው። አንተ ጋ ግን ኢሳን አትመለጠው፣ አልሰቀሉትም፣ አልገደሉትም ስትል ማን ነው አለመሰቀሉን፣ አለመገደሉን፣ ማምለጡን፣ መወሰዱን ያየ አንድ ሐዋርያ ብልህ መልስ የለህም። ሐዋርያቶቹን አልቀናቸዋል፣ አበልጠናቸዋል። በእስራኤል ላይ አንዲቱ ጭፍራ አመነች፣ እሷም የበላይ ሆነች ይላል። እነሱም ሐዋርያቶቹ አመን የአላህም ረዳት ነን አሉ። ኢሳ ረዳት የማን ነው ባለ ሰዓት ይላል። ከነኚህ ከኢሳ ሐዋርያት ውስጥ የትኛው ሐዋርያ ነው ኢሳን አላህ ወደ ራሱ ሲወስደው ያየ ብልህ መልስ የለህም። ቀጥል። እሺ፣ ሁለተኛ ጥያቄ የቀደም ነቢያቶች ክርስትናን ሰብከዋል ወይ የሚለው ነው። ማለት ክርስትናን የያዙ በክርስትና ትድናላችሁ፣ ክርስቲያን ሁኑ፣ ሃይማኖታችሁ ክርስቲያን ነው፣ ሌላ ሃይማኖት እንዳትከተሉ ብለውስ ለህዝቦቻቸው ነግረዋል የሚለው ነው። ክርስቲያን ማለት ምን ማለት ነው? እኔ እንግዲህ እሱን አላልኩም። እሱን አላልክም እኮ። እኔ ደግሞ እየጠየቅኩ ያለሁት የአንተን ፕሪሳፖዝ አድርገህ የምመጣውን መልስ ሳልሆን የምፈልገው እኔ ደግሞ ማምነውን ነው የምጠይቅህ። እንደማምነው ነው የምመልስልህ። እኔ የቀደም ነቢያቶች ነው ያልኩህ እና አብርሃም ከኢየሱስ ክርስቶስ ከመምጣቱ በፊት ለምሳሌ እነ ዮሴፍ፣ እሺ አሻዳም አብርሃም አባታችን ነው። ከዛ እንጀምራለን። ክርስቶስ በስጋ የተገለጠው ከነሱ ነው። እነሱ በትንቢት ሲጠብቁት ሲያምኑት ነበረ። ይህንንስ ክርስቶስ ተናግሯል ወይ? በሚገባ ምን ላይ? ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ጀምሮ አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ይላል እና አብርሃም ሳይወለድ እንደነበረ ይነግረናል ክርስቶስ። ስለዚህ አብርሃም ይናፍቀው ነበረ፣ ሊያየውም ይመኘው ነበረ። በምንን? በእምነት መነጽር። አብርሃም እንዴት ነው ሳያየው ያመነው? ሳያዩ የሚያምኑ ብፁዓን ናቸውና አስቀድሞ ዘፍጥረት ምዕራፍ 12 ቁጥር 3 ላይ በአንተ አሕዛብ ይባረካሉ ብሎት ነበረ። በአንተ አሕዛብ ይባረካሉ ያለው ቃልም ተስፋም የገባለት አብርሃም በሱ ዘር እንደሚባረኩ ያውቃል። በማን ዘር ነው የሚባረኩት ስንል ሮሜ ምዕራፍ 9 ቁጥር 5 ላይ ሮሜ 9 ምዕራፍ 9 ቁጥር 5 ላይ አባቶች ለእነሱ ናቸውና ከነሱ ክርስቶስ በስጋ መጣ፣ እርሱ ከሁሉ የተባረከ ሆኖ የዘላለም አምላክ ነው ይላል። እርሱ ከነሱ የመጣው ከአባቶች የነሱ የሆኑት ከአብርሃም የሚወለዱ ሁሉ የአብርሃም ልጆች አሉም ይላል ቁጥር 6 ላይ። ነገር ግን በይስሐቅ ይጠራልሃል ተባለ። በይስሐቅ የሚጠራ ደግሞ እርሱ እስራኤል ይባላል። ከአብርሃም ስለተወለደ ግን እስራኤል አይባሉም አለ። ቀደምቶቹ ምን ተብለው ይጠሩ ነበር? እስራኤል ተብለው ይጠሩ ነበረ። ህዝበ እግዚአብሔር ይባሉ ነበረ። ዘፍጥረት ምዕራፍ 6 ቁጥር 8 አካባቢ ላይ ህዝበ እግዚአብሔር ይባላሉ፣ የእግዚአብሔር ልጆች ይባላሉ፣ የተመረጡ ይባላሉ። ዘዳግም ምዕራፍ 14 ቁጥር 1 ላይ የእግዚአብሔር ህዝቦች በመመረጥ ይባሉ ነበር። ወደ እነኚህ ወደ ተመረጡት ከነሱም ክርስቶስ በስጋ መጣ። ተስፋ ሲያደርጉ ነበረ ምን? እነኛ ህዝበ እግዚአብሔር የሆኑ እግዚአብሔር ልጆች የሚባሉ ወደፊት ይመጣል፣ ይወለዳል፣ ያድነናል ብለው በትንቢት ይጠብቁ ነበረ። አንተ አባታችን
አይምን ልጅህን ትልካለህ ብለው አባት የሚሉትን ልክ ኢሳያስ ምዕራፍ 63 ቁጥር 16 ላይ አብርሃም አባታችን ነው። አብርሃም አባታችን አንዴ ስለዚህ አብርሃም የአባታችን የሚሉት እግዚአብሔርን አባታችን ነው የሚሉት በአብርሃም የሚመኩት አብርሃም ባያቀን እስራኤል ባይገዛለን አቤቱ አንተ አባታችን ነህ፣ ስምህ ከዘላለም ታዳጊያችን ነው ብለው የሚሉት አምላካችን ነህ፣ ታዳጊያችን ነህ የሚሉት ቀኝህን ላክ፣ እጅህን ላክ፣ አድነን፣ ውረድ፣ ተወለድ ይሉት ነበረ። ስለዚህ ኢሳያስ በስጋ እንደሚመጣ እንደሚወለድ በትንቢት ነግሮን ነበረ። ስለዚህ በትንቢት የተነገረው ያ እንደሚወርድ እንደሚወለድ የተነገረለት ዘመን ተቆጠረ፣ ትንቢት ተነገረ። ስለዚህ የትንቢቱ ፍጻሜ ላይ ነቢያትን ሲልክ ከቆየ በኋላ መጣ፣ ተወለደ፣ ወረደ፣ ተወለደ። ሲወርድ ሲወለድ እርሱ በትንቢት ሲጠብቁት የነበረው እነኛ ምን ብለው ነው የሚጠብቁት? ይወለዳል ነው። ቀጥል። ይቅርታ፣ እኔ እያልኩ ያለሁት አንተ አሁን እያወራህ ያለሁት ስለ ክርስቶስ መምጣት ነው። እኔ ደግሞ የጠየቅኩህ ክርስትና የሚባለውን ሃይማኖት ሰብከዋል ወይ? ስለዚህ ክርስትና የሚለው ስም ጎበዝ አዳምጥ። ስለዚህ እነሱ ይመጣል ይወለዳል እያሉ የጠበቁት ክርስቶስን ነው። ሲወለድ ክርስቶስ ተባለ። ክርስትና ማለት የክርስቶስ ተከታይ ማለት ነው። ስለዚህ ስያሜው የመጣው በደንብ አስተውል። ስያሜው የመጣው እኔ ቤተክርስቲያኔን እሰራለሁ አለ። ማቴዎስ ወንጌል ምዕራፍ 16 ቁጥር 13 እስከ 18 ቤተክርስቲያኑን ሲመሰርት ክርስቶስ ማለት በስጋ የተገለጠ አምላክ ማለት ነው። ወንጌል አስቀድሞ ተሰብኮላቸው ነበረ። ገላትያ ምዕራፍ 3 ቁጥር 8 ላይ ወንጌል አስቀድሞ ለአብርሃም ተሰበከ አለ። ወንጌል አስቀድሞ ተሰበከላቸው። እንዴት የተሰበከላቸው? አዲስ ስም ይሰጣችኋል የሚል ክርስቶስ ይወለዳል በእርሱም የሚያምን ይድናል የሚል ወንጌል ተሰብኮላቸው ነበረ። ክርስቶስ እንደሚመጣ እንደሚያድናቸው ወንጌል ተሰብኮላቸው ነበረ። በወንጌል የሚያምን ሁሉ ደግሞ ክርስቲያን ይባላል። ወንጌል ማለት ስለ ልጁ ስለ ክርስቶስ ስለሆነ ስለ ክርስቶስ የሚያምኑ በእርሱ መከራን የተቀበሉ ዕብራውያን ምዕራፍ 11 ላይ ከቁጥር 1 ጀምሮ እምነት ተስፋ ስለምናደርገው ስለወደፊቱ የሚያስረግጥ ነው። ለአባቶች የተመሰከረው ይሄ ነው። በመከራ ብዙዎች ያለፉ። ስለ እምነት ሲያስረዳ ይህንን እንዲቴል ያብራረዋል። ስለዚህ እነ አብርሃምን እነ ሙሴን ሁሉንም ያነሳቸውና እነኚህ ተስፋ ሲያደርጉት የነበረው ክርስቶስ በስጋ እንደሚመጣ ነው። አምነው እነኚህ ሁሉ በተስፋ ሲጠብቁት ነበር። ተስፋው ደግሞ ገላትያ ምዕራፍ 3 ቁጥር 24 እስከ 28 በክርስቶስ ተፈጸመ ማለት ነው። እነሱ በተስፋ ሲጠብቁ ነበር። ስያሜው ግን ስያሜ ጉዳይ ከሆነ ላሳጥርልህ፣ የስያሜ ጉዳይ ከሆነ አዲስ ስም እሰጣቸዋለሁ ብሏቸው ነበረ። አዲስ ስም የተሰጠው ክርስቶስ ከተወለደ በኋላ በስጋ ከተገለጠ በኋላ ክርስቲያን የሚለው አዲስ ስያሜ ተሰጥቷል። በብሉይ ኪዳን ክርስቲያን የሚለው ስያሜ አስቀድሞ በብሉይ ኪዳን ነበር ወይ? ኖ። ክርስቲያን የሚለው ስያሜ ተስፋ ሊያደርጉት ስለሚችሉ ስለዛ አዲስ ስም እሰጣቸዋለሁ ተብሎ ትንቢተ ኢሳይያስ ምዕራፍ 56 ከቁጥር 3 ጀምሮ በቤቴና በቅጥሬ ውስጥ የማይጠፋ ስም አዲስ ስም እሰጣቸዋለሁ ብሎ ትንቢት ተናግሮ ነበረ። በአዲስ ኪዳን ተፈጽሟል እሱ። እስልምና የሚል ሃይማኖት ግን የሚታወቅ የለም፣ አስተምሮትም የለም። ተስፋ የሚያደርጉት በትንቢትም የተነገረለት አይደለም። እስልምናማ ነባር በብሉይ ኪዳን ከመሐመድ በፊት ናና አንድ አንጣልኝ፣ አንድ አንጣልኝ። ለአንድና ለመጨረሻ ንጽጽር አቆማለሁ። ይህንን አካውንት ይሰጣለሁ። አንድ ብቻ በቁርአን እንደምሰጥህ ቁርአን ተቀበለ። ቁርአንማ መሐመድ ነው ያመጣው። አልሚህም አሁን ላንቀሳቀሰን ወላሂ ፈራህ ምናምን እንዳትል ሞተር ሳንቀሳቀስ ቁርአን ይለኛል እንዴ? አስቀድሞ ነበር ብሎ መሐመድ ላይ ሊሰጠኝ ማለት ነው። መሐመድ የተናገረውን ተረት የሚገርም እኮ ነው። ዲን ይቀጥ ካሊድ ወላሂ መኪና ስራ ወጣው ይመስልሽ ደግሞ እየሰማሽ። ለማንኛውም ለሌሎቻችሁም እየሰማችሁ ይሄ እስልምና ላይ ያለውን ሜንታል ይዛችሁ እዚህ አትምጡ።
ባይዘው እዚህ መታችሁ የቀደሙት ነቢያት እንደዚህ ተብለዋል፣ ክርስቲያን ሁኑ ተብለዋል። ክርስቲያን የሚል የለም ማለት ክርስትና የሚል የለም ምናምን እንዲህ አይነት ድንቁርና ጥያቄ ይዛችሁ አትምጡ። ምክንያቱም ቆይ አንዴ ተረጋጋ ፕሊስ። ምክንያቱም ለሐዋርያትም ሆነ ለነቢያትም ሆነ ለሐዋርያት የተሰበከው እግዚአብሔር ነው፣ ያው ክርስቶስ ወይም እግዚአብሔር ነው። ስለዚህ ፍለጋችንና መከተላችን እግዚአብሔር ነው። ስለዚህ ለሐዋርያቱም ሆነ ለነቢያቱ እምነታቸውም ሃይማኖታቸውም ምንድን ነው? እግዚአብሔር ነው። ሃይማኖት ማለት ዶክትሪን ማለት ነው፣ ወይ የዛ ያስተምሮ ኮር ነጥብ ማለት ነው። አስተምሮቱ ደግሞ ወደ ምን ይወስዳል? ወደ እግዚአብሔር ይወስዳል ማለት ነው። ስለዚህ ነቢያት አስቀድመው ነቢያት ሲመጡ ምንድን ነው የሚሉት? የእግዚአብሔርን ሕዝብን ወደ እግዚአብሔር ነው የሚመሩት። ወደ እግዚአብሔር ተመለሱ፣ ከጣዖት ራቁ፣ መሲሁ መጥቶ ያድናችኋልና ተስፋ የምታደርጉት መሲሁ ይመጣልና በዛ ተስፋ ኑሩ፣ ስለ ኃጢአታችሁ መስዋዕት አቅርቡ የሚል አስተምሮ ነው። ወደ እግዚአብሔር መመለስን የሚያስተምር እንጂ አንዴ ፕሊስ አትበጥበጥ። ምን እንደሚያቃስትብን ምን አውቃለሁ፣ ምን እንደሆነ አላውቅም። ከሚስት ጋር ከሆንክ አይደለም ከሚስት ጋር አይደለም። አንተ በምን አውቀህ እውቀት ነው እንደምታወራ እኛ ጋር? አንተን ካየው ራሱ አሬ ነው የሚመጣ ታውቃለህ። እየቃማችሁ እየመጣችሁ ፕሊስ እየመረቀናችሁ አትምጡ። እናትህ ትበላ። ይሄ ኢከካም የሆነ ልጅ ማታውቀው ነገር አታወራ። በቃ መጀመሪያ አንብብ። ቁርአን ነው በአማርኛ የገባው። ቁርአን በአማርኛ ሲቀራ እንዴ ነው? አንብብ መጀመሪያ። እሺ ጀራቱ መጀመሪያ እስኪ አንብብ። ምላሽ አለ? እሺ ምላሽ አለ? ከብት ምላሽ አለ ወይ? ኢየሱስን አምላክ ያልክ አንተኛ ጋር ጭንቅላት የሌለውን አላህን እኮ አንተ አምላክ ብለሃል እኮ። ሯጩን አላህ እኮ አምላክ ብለሃል እኮ አንተ። እግር እኮ እያመለክ ነው አንተ ወንድማችን። አንተ ትሻላለህ እኮ ከአላህ። አንተ ፊት ወደ እየታየኝ ነው፣ መነጽር አጥልቀሃል። ጭንቅላት የሌለውን እኮ እያመለክ ነው ወንድማችን ሸምሱ። አላህን ሽጠው ብለህ ራሱ ቀፎ አልሸጥም ትለኛለህ። አይ ቲንክ ነጋዴ ትመስለኛለህ። አላህን የምሬን ነው ሽጥ ብለህ ራሱ ከብት ይሻላል ከአንተ። አንተ በምን ጭንቅላት ነው? ምላሽ አለ ወይስ ጥያቄ አለ? ጥያቄ አንተ ሰው ነው ቤላ አንተ ያወራሉ እንዴ? እና ምንድነው የገባው ቤቴ? በምን አቅሜ ደስ ይላል። እውነትህን ነው። በምን አቅሜ ነው የምታወራ አንተ ጀዝባ? ስጨርስ ዝም ብለህ ሌላ ስራ እስኪ ማትችል ወሬ ዝም ብለህ ሻታት ትለቃለህ። ዝም ብለህ ከብት በአማርኛ እያላችሁ ጻፉታል። ምን አገናኝ ቁርአንና እሱን ምን አገናኝ? በአማርኛ ብላችሁ ጻፉለት። እስልምና መገለጫ እንዲህ ነው። ጥያቄ አለ? ጥያቄ ካለ እንቀበል። ማን አንተ ጋር ያወራል? ከብት ማታወራ ከሆነ ከኔ ጋር ለምን ቤት የገባህና ጥያቄ ትሰድበኛለህ? እናቴ ዝም ብለህ ፖፖምባ አትልቀቃ። ታዲያ ማታውቀውን ነገር እኮ ምላሽ እየሰጠኝ እኮ ነው። ከአንተ ጋር ማን ያወራል እያልክ ግን ምላሽ እየሰጠኝ ነው። ዝም ብለህ ፖፖምባ አትልቀቅ። እሺ መጀመሪያ የራስን ጥና ነው። የራስን መጀመሪያ ሀ እስከ ፔ ያና አውራ። ከምን እስከ ምን? ሀ እስከ ፔ ሁሉም ነገር አይቴ ሁሉም ነገር አንብብ። የራስን ማጻፍ ራሱ ምን ሃስኬፔ ማለት ነው? ቁርአን በአማርኛ ሃስኬፔ ጻፉለት። ዝም ብለህ ፎንፋት መጀመሪያ ማጻፍን አይቴ ሁሉም ነገር ተረድተ በኋላ ነው ሌላ ማጻፍ የምትነካካው። ጀዝባ አላ መውረጃው ሰዓት ደርሷል። ተበሳጨ። ጀማል ቀጥል። ጀማል እንኳን ደህና መጣ። ዶንቆሮ ጋር አታወራ እባክህ እናቱን። ጀማል ቀጥል። አወራ አላወራ ምን የሚመጣ ለውጥ የለም። አላህ ነው እንደ ቤታችን የገባው ዝብል ሙጀለም አላህ ታውቃለህ እናንተ አላህ እባክህ ተረጋጋ። የመሐመድ ጅኒ ይሰፍሮብሃል እንደ ያለኝ እኮ ቅድም ሙስሊሙ ገብቶ ዲኒ ሰምተሃል? የመሐመድ ጅኒ ነው እንደያዘ ያለኝ
ያ ሰማሁኝ እኮ የመሐመድ ሙጀለ የመሐመድ ጂኒ ነው ያለብህ። አስባል መሐመድ ጂኒ እንዳለብህ አንተ ጋር የሚገቡት እኮ ነገረመኝ። ሙስሊሞች እንዴት አንተ ጋር ይገባሉ እኮ ነገረመኝ። እናመሰግናለን። ባለፈው ወድቄ አይደል የመጣው? ወድቄ አይደል? አንተ ምን ልትሆን ገባ ቤቴ? ባለፈው እኮ ወድቄ መጥተህ እንዴት ነው ሙስሊሞች አንተ ጋር የሚገቡት እኮ ነገረመኝ እኮ። እኔም እኮ የገረመኝ አንተ እንዴት ነው ቤት የገባው? አይነ ስውር ነህ እንዴ? ሲያስጠላ አንተ ጋር አሬ ነው መጣ አንተ ጋር ማውራት ራሱ አንተ ጋር ማውራት የራሱ አሬ ነው የሚመጣው። ምን እኔ ነኝ የማስቀዝን? እንደዚህ ካስቀዘንኩማ ጥሩ ነው። ጀዝባ ጭራሽ አንተ መሐመድ አይደለ እንግዲህ። ታዲያ ጣራ ላይ ወተን እንዳናይ መሐመድ አሩን ሲያረ ጣራ ላይ ወተው ያዩት ነበረ። ሳቦ እናቴን አንተ ዝም በል አንብበው አስበው ስታረ ጣራ ላይ ቁጭ ብሎ ሲያዩ አስበው። ምን ጥያቄ መልስ አለው እንዴ? አሁን አንተ እነዚህ ጋር ገብተህ ራሱ መነጋገር ከእንደነዚህ አይነት የአይምሮ ድሃ ከሆኑ ሰዎች ጋር አንተ አፍታም ነህ። መልስ ስትባል እኮ ጸጥ አልክና እኮ ጀማል አደመጥክ እኮ። አሁን ሸምሱ የመጨረሻ እድል ነው የምሰጥህ። ሸምሳዲን ምንም አታመጣም አንተ። ምን ይገት ኑሮ ነው ዝም ብለህ ተሰጥቶናል። በቃ እናመሰግናለን። የዜናል ካዝናናህን አላህን እኔ በአንተ ውስጥ ስለማየው ነው ምዝናን ነው። አላህ ከዚህ የተሻለ እውቀት ሊኖረው ስለማይችል ማለት ነው። ምክንያቱም አምላካችሁ ያስተማራችሁ ስለ ብልት ነው እንጂ ስለ አስተምሮት ምንም መልስ ስለሌለ ያላቸው አማራጭ መሳደብ ነው። ሰው ያለውን ነው የሚሰጠው። ሙስሊሞች ደግሞ እዚህ ቤት ገብተው ያላቸውን ነው የሚሰጡት። ያላቸው ደግሞ ምንድነው? ስድብ ነው። እኛ እንሳደብም የሰው ሃይማኖት አንነካ የሚሉሃል እኮ ሙድ ሲይዙ እኛ እንሳደብም። መዲና አትሳደቡም አይደለ? ሙስሊሞች ወንድሞችሽ እንዴት ናቸው? ነገራችን ላይ አንዳንድ ሰው ተሳደበና ሁሉም ሰው ይሳደባል ማለት አይደለም። ከስንት አንድ ሰው ባለ ያለ ከስንት አንድ ሰው ደግሞ መልካም ሰው አለ። የእናንተ ልጆች አብዛኞቹ ባለጌ ናቸው፣ አብዛኞቹ ተሳዳቢ ናቸው። የእኛ ልጆች እንደዚህ በአፋቸው ሲጸዳዱ አታገኛቸውም። እናንተ ጋር መጥተው ወይም ሙስሊም ገብተው ጥያቄ ላለመመለስ አላውቅም ስለእናንተ፣ ግን እንደዚህ ታያቸው የሚሳደቡም አሉ። ግን ያኔ በብዛት አንተ ጋር መጥቼ ተሰማ ብዙ ጊዜ ስድብ ነው። ያም ሆነ ስድብ ለሁሉም ነገር መልስ አይሆንም መሳደብ። አንድ ሰው ጥያቄ ካለው ይጠይቃል፣ ጥያቄ ከሌለው ደግሞ ዝም ብሎ ይሰማል። ግን ደግሞ ነብዩ መሐመድ ያስተማረው ትምህርት አለ። ያው ሰሂህ በሆነ ሐዲስ ላይ ኢማማን ነው ያስቀመጠው፣ አይሁድና ክርስቲያንን ሰላም አትበሏቸው፣ ካገኛቸዋቸው እንደውም በጠባቡ መንገድ ግፏቸው፣ አጨናንቋቸው ይላል። አይሁድና ክርስቲያንን በሰላምታ ራሱ ሰላም ማለት የለብሽም ይላል። ኢብኑላ ሰላምታዬ መልስልኝ ብሎታል አንዱ ሰሃባ። በነገራችን ላይ አንዱ አይሁድ ከሃዲ መሆኑን ሳያውቅ ተሳስቶ ሰላም አለው። ይኸውልሽ አቡ ሰይድ አልሙተወሲል ለአንድ ሰው ሙስሊም መስሎት አለ ሰላምታ ያቀረበለት እንደሆነና ኋላ ላይ ግን ከሃዲ መሆኑን ካወቀ ሰላምታዬ መልስልኝ በማለት ሰላምታውን ማስመለስ ይኖርበታል ይላል። ሰላምታ ሰጣኛለች። አሁን ሰላምታዋን ልመልስ እንደ መዲና መልስላት። እንግዲህ ተሳስታ ሰላም ያለች መልስላት። እፎይ ሙስሊም ናሽ ግን መዲና ፕሮፋይሏ ምናምን ሳይ ጸጉሯ እኔ ቅድም ነው ሰላም ናችሁ ያልኳችሁ። ስድቡን ተውና ጥያቄ ካላችሁ ጠይቁ ነው ያልኩት። ሙስሊም ነሽ አንቺ? አልሐምዱሊላህ ሙስሊም ነኝ። ምን ነው? አይ ውስጥ ገብቼ ፕሮፋይልሽ ምናምን ሳይ ጸጉርሽንም እዚህ ጋር ምለቀሻልና እንዴት ነው ሙስሊም ኮሽ ነው? ዘመናዊ ሙስሊም ነሽ አንቺ? እንዴት ነው ጸጉርሽን ላይ የለቀቅሽው ብዬ ነው። ኦር ያንቺ ፒክቸሮች አይደሉም። ሙስሊም ነኝ ያው ግን ምኪን ብዙ እውቀት የለኝም ለዛ ይሆናል። ስለዚህ ይሄ ሂጃብ ምናምን የሚባለውን ነገር አትከተይም፣ ዝም ብለሽ ኖርማል ሙስሊም ነሽ ማለት ነው። ውስጥ ላይም ፎቶሽ ምናምን ስላለ ኖርማል ክርስቲያን ነው የመሰልሽኝ ነበር ጸጉርሽን ለቀሽ ሳይ ማለት ነው። አልተሸፈንሽም ለማለት ነው ያው ስለምትሸፈኑ እናንተ። ኤኒሃው ሙስሊም ነኝ ካል ግን ያኔ እኔ ደግሞ አላህ አላደለኝም ለዚህ ነገር። ቆይ ስላላደለሽ ሳይሆን ከዚህ ተረት ተረት እንድትወጪ ይሆናል ታያለ። ግን ይሄ አለባበስሽ ይሄ ነፃነትሽ እስላማዊ ሸሪያ ባለበት ሀገር ቢሆን እንደማቺ ታውቂያለሽ አይደል? ሙሉ ለሙሉ አይፈቀድም። ሴት ልጅ ጸጉሯን ገልጻ መሄድ አይፈቀድም። እንደፈለገች አለባበስም አይፈቀድም። ይሄን አውቃለሁ።
ግን ያው አንድ ቀን እስከማቆም ድረስ እንግዲህ ዞሮ አላህ ይቅር ይለኛል። ምንም ብሰራ ምንም ወደ አላህ እስከተመለስኩ ድረስ ይቅር ይለኛል። አይ እሱን ቻንስም አታገኝም። ይሄን አስበሽ ይሄን ለመናገር እንኳን ምንድነው ክርስቲያን በሆነ ሶሳይቲ ውስጥ ስትኖሪ ነው ወይም ደግሞ ሴኩላር በሆነ ዓለም ውስጥ ስትኖሪ ነው እንጂ አሁን ለምሳሌ ይሄን ለማሰብም እስልምና ውስጥ ሆነሽ ይሄን ማሰብም አችም በመጀመሪያ እንደዚህ ሆነሽ በመገኘትሽ ከፍተኛ ቅጣት ነው የምትቀጭው ማለት ነው። ያለ ሂጃብ መውጣታችም ሙሉ ለሙሉ መሸፈን አለብሽ። ሲጀመር ከቤት መውጣትም አችም በእስላማዊ ሕግ መሰረት ካለ መሐረም ወይ ደግሞ ካለ ጠባቂ ማለት ነው። ለከተኝ እኔና ሌላ ሰው አይመለከተውም። ሸሪዓው አይፈቅድም። አዎ በቁርአን ላይ ተቀባይነት የለውም። አንድ ሴት ልጅ ሂጃብ መልበስ አለባት፣ ግን ደግሞ የሚጠይቃት አላህ እንጂ ሰው አይደለም። ሰው ነው የሚጠይቃት። እንደዛ ብለሽ ሸሪዓው ይጠይቅሻል። ቅጣት ሁሉ አለ፣ እስር ሁሉ አለ፣ ግርፋት ሁሉ አለ ማለት ነው። ይሄን ባለማድረግሽ እንደዚህ ሆነሽ በዚህ ሲስተም መውጣት ምንድነው እሱ? አሁን ፖይንት ምንድነው እሱ? እኔማ ፖይንቴ ሙስሊም ነኝ ብላ ስትለኝ ውስጥ ፒክቸሯን ሳይ ምናልባት ሴኩላር ልታስለብሳት ነው አሁን? ኖ ለብስ አይደለም። እስልምና ምን ያህል የሰው ነፃነት ላይ እንደሚቆም በዛው እንድትረዳ ነው። ይሄን ምናልባት ይህን ነፃነት ያገኘችው ሴኩላር በሆነ ዓለም ውስጥ ስላለች ነው እንጂ በእስልምና ውስጥ ቢሆን ኖሮ እንደዚህ አትሆንም የሚለውን እንድታቅ ነው። እሷም ስትናገር አላህ ነው የሚጠይቀኝ ብላለች። ነው አላህ አይደለም፣ ሰዎች ናቸው የሚጠይቁሽ። አላህ አይጠይቅሽ። ሰዎች በህግ መሰረት ሰዎች እንደሚጠይቁኝ ለኔ ናልሽ ማስረጃ አለ። ሰው ስለኔ የማረገውን ነገር ሰው እንደሚመለከተው ማስረጃ አለ ቁርአን ላይ። አዎ ሼሪያው ያለ ሂጃብ ሼሪያው እንድትወጪ አይፈቅድልሽም። በሼሪያ የሚተዳደር ሀገር አንድ ሰው በእርግጥ እንደፈለገ መልበስም ሆነ ምንም ሆነ ይችላል። የሚጠይቀው አላህ እንጂ እኮ ሰው አይመለከተውም ስለማንም ሰው። መዲና በደንብ ብታጠኝ መልካም ነው። ምን መልበስ እንዳለብሽ የሚወስኑልሽ ሰዎች ናቸው። ምን መሆን እንዳለብሽ የሚወስኑልሽ ሰዎች ናቸው። ከቤት መውጣትም ራሱ ያለ ባለሽ ፈቃድ አንደኛ አትወጪም። ከወጣሽም ደግሞ ወንድ ጋር አብረሽ ነው የምትወጪ። የሚጠብቅሽ ወንድ ያስፈልጋል። የምትሄጅበትን መንገድም የተመጠነ ነው። ከዚህ ኪሎ ሜትር በላይ መሄድ አትችይም ነው ተብሎ የተቀመጠልሽ። እነዚህ ሁሉ ሪስትሪክሽኖች በሼሪያ ባለበት ሀገር ላይ አንቺ በነፃነት እንዳትኖሪ የተደረጉብሽ ትልቅ ጫናዎች ናቸው እና አሁን ያለሽ ነገር በእስላማዊ ሕግ መሰረት ሙስሊም ሆነሽ የሚያስቀጣሽ ነው። ካስፈለገሽ ማስረጃ ልንሰጥሽ እንችላለን። አንድ ሴት ማለት ነው ባለትዳር ከሆነች ግዴታ ነው የባሏን ትዕዛዝ መጠየቅ አለባት። ምክንያቱም እዚህ ቦታ ልሄድ ነኝ ብላ ባሏን መናገር አለባት። በእስልምናም ሆነ በክርስትና ይሄ መቼም ያለ ነገር ነው። ሁሉም ሰው ከባሉ ትዕዛዝ የሚወጣ ያለ አይመስለኝም። በእናንተ እምነት እንደዛ ይላል? ከባላቸው ትዕዛዝ ውጡ ይላል? እሱ እኮ በመመካከር እና በመከባበር ከሆነ እኛ የምንቀበለው ነገር ነው። ግን እስላማዊ ላይ ያለው ግን በዛ መልኩ ሳይሆን በተጽዕኖ። ለምሳሌ አንቺ ባልሽ እናትሽ ጋር እንኳን የሚሄድ ብትፈልጊ ባልሽን አስፈቅደሽ ካልሆነ በስተቀር መውጣታችን። እሱ ግን በፈለገው ጊዜ የፈለገው ሚስቱ ጋር የሚሄድ መብት አለው። አይደለም ከቤት የመውጣት አንቺን ቤት አስቀምጦ ሁለተኛ ሚስት ሌላ ሄዶ አግብቶ ከእሷ ጋር መሄድ መብት አለው ነው። አሁን ስታነጻጽሪ መዲናዬ እንደው ነገሮችን ኖርማላይዝድ ከሆነ ነገር ጋር አይደለም። በጣም በከፍተኛ ተጽዕኖ ውስጥ ባሉ ማህበረሰቦች እና ኖርማል ደግሞ ተመካክሮ ባልና ሚስቶች ከባሏ ውጭ ማትወጣ ባሏም ደግሞ ከእሷ ውጭ የማይወጣውን ሲስተም ሳይሆን እያወራን ያለ ነው። አንቺ ከቤት ለመውጣት ባልሽ መፍቀድ አለበት፣ በየትኛውም ኮንዲሽን ለመውጣት ማለት ነው። ከወጣሽም ደግሞ ጠባቂ ያስፈልግሻል ማለት ነው። እሱ ግን የአንቺን ፈቃድ አይጠይቅም። እንኳን ከቤት ለመውጣት እና ሌላ ሚስት ሁለተኛ ሚስት በአንቺ ላይ ለማግባት ፈቃድሽን አይጠይቅም። ስለዚህ በዚህ ልክ እያወራ ይሄ ራሱ ክርስትና ላይ ያለ ክርስቲያኑ ነው። አንድ ሰው ሚስቱን አግብቷትኛ አስቀምጦ በሷ በላይ ደግሞ ሌላ ሴት ጋር ይሄዳል። ይሄ ክርስትና ላይ ማለት እስልምና ላይ ብቻ አይደለም። ክርስትና ይፈቅዳል። መዲና አንድ ወንድ በሚስቱ ላይ ሁለተኛ እንዲያገባ ክርስትና አንድ ሴት ብቻ ነው የሚታዘዝለት፣ አይፈቅድለትም። በእናንተ እምነት አይፈቀድም ሁለተኛ ሴት ለማግባት። ግን ደግሞ ያም ሆኖም በሷ ላይ ይሄዳል። ይሄ የታወቀ ነገር ነው። በሁሉም እምነት አለ። በእስልምና ቢያንስ አግብቷት ነው የሚኖረው። እቺን ሚስቱ ናት፣ ያቺ ሚስቱ ናት ይታወቃሉ። ግን በክርስትና ላይ ደግሞ እቺ ሚስቱ ናት ይታወቃሉ፣ አቺኛዋ ግን አይታወቁም። እሱ ብቻ ነው የሚያውቃት። እሺ መዲናዬ፣ አሁን በሰዎች ስህተት ሃይማኖትን የምንለካ ከሆነ ለምሳሌ በእስልምና መጠጥ መጠጣት ይከለከላል። በጣም ብዙ የሚጠጡ ሙስሊሞችን ላመጣልሽ ይችላሉ። ከአራት ሚስት በላይ ሌላ ቦታ የሚሄዱ ሰዎች ሊመጡ ይችላሉ። ስለዚህ በእነሱ እስልምና አትለኪም። እስልምና በራሱ ህግ ነው የሚለካው፣ ክርስትና በራሱ ህግ ነው።
አሁን ሰዎች እንደዛ ሊያደርጉ ይችላሉ። አሁን ሊያደርጉ ይችላሉ። ይሄን ሲያደርጉ እኛ ተሳስተዋል እንላለን። እናንተ ደግሞ የእናንተ ትልቁ ችግር 4 ሚስት ሲያገባ ትክክል ነው አላህ ፈቅዶለታል ትላላችሁ እንጂ ስህተት ነው አትሉም። እኛ ግን ስህተት ነው እንላለን። አይሽ እነዚህ ሰዎች ወንጀል ነው የሰሩት፣ ኃጢአት ነው የሰሩት፣ በንስሐ መመለስ አለባቸው ብለን እናለን። እናንተ ደግሞ የምትሉት ምንድን ነው? አይ ትክክል ነው አላህ ፈቅዷል። አንድ ወንድ ገና ለገና ሌላ ሴት ጋር ይሄዳል በሚል ፕሪሰፖዝ 4 ሴት እንዲያገባ መፈቀዱ ይሄ ትክክል አይደለም። ወንጀልን ማበረታታት ነው፣ ኃጢአትን ማበረታታት ነው። ገብቷቸዋል። ስለዚህ መደረግ ያለበት ይቅርታ ስለ ጥያቄ ማለት ነው። እኛ ላይ በእርግጥ እስልምና ላይ 4 ሴት ፈቅዶለታል፣ ሐላል ነው ሊያገባ ማለት ነው። በእስልምና 4 ሴት ተፈቅዶለታል። ወንድ ልጅ ሀሳቡን አትቀይሪው። አሁን ሀሳቡን አትቀይሪው። እኔ አልቀየርኩትም። 4 ሴት እንደተፈቀደለት ይሄ እስልምና ላይም እኮ አለ። እንትን አልቀየርኩም። 4 ሴት ተፈቅዶለታል። ግን ምንድነው ማስተዳደር የሚችል ከሆነ ለሁላቸውንም ደስተኛ ማድረግ የሚችል ከሆነ ደግሞ መጀመሪያ ሚስቱን አግብቶ ሌላ ሚስት ሊያገባ ከሆነ መጠየቅ አለበት። ላገባ ነኝ ብሎ ለሚስቱ መናገር አለበት። ክርስትና ላይ ደግሞ አለ 4 በላይ ያገባ ሰው አለ። መዲና በቃ እንዴ አውት ኦፍ ቶፒክ በጣም ሄዳችሁ መዲና ሜቢ በዚህ ጉዳይ ላይ ሌላ ጊዜ ስንገባ ነይ ባልሽ 4 እንደፈለገ ማግባት ይችላል። የሚጠበቅበት ግዴታው ምግብ አንቺን መመገብ ነው ያለበት። ከምግብ ውጭ እና ከልብስ ውጭ አንቺ መውጣትም መሄድም አትችይም። እናት አባትሽ ቢታመሙ እንኳን መሄድ አትችይም። ያ እንደዛ ነው። በእኛ ጋር ያነሳሽው 1 ነው የሚቻለው። ከዛ ውጭ ግን 2 ጋር ሄደ ተመኘም 10 ጋር ሄደ በልቡ ከተመኘም በቃ እሷ መንዘራ ነው፣ ዝሙት ነው፣ አለቀ ፔሬድ። እናንተ ጋር የተፈቀደ ስለሆነ ነው። ወደ ቶፒኩ እንመለስና ቶፒኩ ሰጥቷል። ቶፒኩ ላይ ቅድም እኮ ልጠይቅ ፈልጌ እናንተ ጋር ግን 4 በላይ ያገባ ለመጽሐፍ ቅዱስ ላይ ቶፒኩ ላይ ቁሚ። በቃ ቶፒኩ ላይ ቁሚና ቶፒኩን ሰምተሻል? አሁን እየገባሁ ነው። እኔ ሲጀመር ሱሌማን ነብይ ነው አለ በእናንተ ሱሌማን በፊት እኮ እኔም ተናግሬያለሁ። ብዙ እውቀት የለኝም ስለ እስልምና ብያለሁ። ኦኬ ጀነራል ጥያቄ ግን አንድ ሰው ሞቶ 1 ዓመት ሙሉ ዱላ ተደግፎ ቤተሰቦቹ እያዩት እንደሞታ ላያውቁ ይችላሉ ብለሽ ታምኛለሽ? አሁን ለምሳሌ አንቺ ቤትሽ ውስጥ የሆነ ወንድምሽ ምናምን በር ላይ ሞቶ ዱላ እንዲህ ተደግፎ 1 ዓመት ሙሉ ይቆማል ብለሽ ታስቢያለሽ? ከሞተ እንዴት 1 ዓመት ሙሉ የሚቆመው? ሱሌማን 1 ዓመት ሱሌማን ነብይሽ 1 ዓመት ይደርባል። አንዴ ሳውራ የሚታርገው 1 ዓመት ሙሉ ዱላ እንዲህ ተደግፎ ምስጥ መታ ዱላውን በልታ እስከምጥለው ድረስ ማንም አላወቀም ይለናል የእስልምና አስተምሮ። ይሄ ለህፃናት እንኳን ብንነግረው ለአቅመ ተረት እንኳን አልደረሰም እያለ ነው። እንኳን እውቀት ለማለት ለተረት የሰማይ ነው። አካባቢው ላይ ሰው የለም፣ ሞቷል አልሞተም፣ አካባቢው ላይ ሰው የለም ለማወቅ አለ። ግን በቃ የሞት አልመሰላቸውም። ሲወድቅ ነው ያወቁት እንደሞተ። ጉንዳኗ መጣ በልታ ዱላውን ስትጥለው ያኔ እንደሞተ አወቁ ሲወድቅ። ከ1 ሰዓት በላይ እዛ ቦታ ላይ እንደዛ ቆሞ ከሆነ መቼም አንድ ሰው መጠራጠር አለበት። መሆኑ ነው ሄዶ መንካት አለበት መሰለኝ። ማስረጃ አለ ግን ለዚህ ነው ክፈታው ተፍሲሮቹ እንግዲህ 1 ዓመት ሙሉ ሰውየው አይታጠብም ወይ ምግብ አይበላም ወይ? ሱሌማን ደግሞ ይሄ አዲስን አንዴ እዚሁ አድርገው። ቆይ እዚህ አዲስ ላይ አሁን እንትን ባለው ላይ ብታዩ በአንድ ቀን አንድ ወንድ ስንት ሴት ጋር ብዙ እንደው በጣም ሴሰኛ ነው ቢባል ከስንት ሴት ጋር ወሲብ ሊያደርግ ይችላል? መዲና እኔ አላውቅም። መቼም ከ2 በላይ ይሄዳል ብዬ አላስብም። እስቲ ትንሽ ከፍ አድርጊው። በጣም ሱሰኛ ቢሆን
በአንድ ሌሊት አንድ ቀን ያቸው ስለዚህ ነገር ሁለትማ ትንሽ ነው። ነቢያችሁም እኮ 11 ድረስ ሄዷል። ሱሌማን በአንድ ሌሊት 100 ሴቶችን ነው ወሲብ የሚያደርገው። 100 ሴቶችን አስቢው እስኪ። በየሰከንዱ ነው እንደ ወሲብ 100 ሴቶች የተለያዩ በአንድ ቀን ማታ። ኤኒዌይስ ይሄ ሀዲሱ እሱን ነው። አሁን ወደ እንትኑ መልሰው ሲሞት ደግሞ ያለውን ፓርት እናሳይሽ። ሲሞት 1 ዓመት ሙሉ ዱላውን ተደግፎ ማንም አላወቀውም ይለናል። ይሄ ለህፃናት እኔ ለልጆች ብናገር ይስቁብኛል። ምንድን ነው እንደ ወደፊት ስወልድ ልጄ ናተረት ልንገር ሱሌማን እኮ ሞቶ ዱላ ተደግፎ 1 ዓመት ሙሉ እንደሞተ አላወቁም ብዬ ብነግረው ዳድ ትፎገር የለ እንደ ረላሽ በል እንደዚህ አይነት ቀልድ እንደ ልፎገረኝ ነው በቃ ፍታ አያስቅም ነው የሚለኝ። የሶስተኛ ገና 4-5 ዓመቱ ላይ ማለት ነው 4-5ቱ ላይ ኢብን ከሲር እናድርገው። ኦኬ ያው እንደምትመለከቱ እንደሞተ ይናገርና አላህ ቴልስ አስ አባውት ሃው ሱሌማን ፒስ ቢ አፖን ሂም ዳይድ ሃው አላህ ካንስልድ ሂዝ ዴዝ ፍሮም ጂን who were subjugated to him to do hard labor. He remained leaning on his stick, which was his staff. ምን ይላል? ሱሌማን እንዴት እንደሞተ አላህ እንዴት ከጅኒዎች እንደሰወረው ዱላው ላይ ተደግፎ እዛው ስራ እያሰራቸው በነበረበት ቦታ ላይ ስራ ቦታ ላይ ነው። ጅኒዎችም አብረው እየሰሩ ነው። ሰዎች ብቻ ሳይሆኑ ጅኒዎች አብረው እየሰሩ ነው። አሁን ታምር መሆኑ እኮ ነው። ጅኒዎቹ ራሱ አላወቁም። አብረው እንደሞተ ተደበቀባቸው ማለት በቃ አልተረዱም። በህይወት ያለ መሰላቸው። ኢብን አባስ ሜይ አላህ ቢ ብሌስድ ዊዝ ሂም ሙጃሂድ አልአባስ አልሐሰን ቀታዳ and others said እና ኢብን አባስ ሙጃሂድ አልሐሰን ቀታዳ እና ሌሎችም እንዳሉት he stayed like that for a long time nearly a year ለረጅም ዓመት ለዓመት ያህል ለአንድ ዓመት ያህል ዱላውን ተደግፎ ሞቶ ቆሞ ነበር። አላወቁ። ጂኒዎቹም ተሰወረባቸው። ሞቶ የሞት አልመሰላቸው፣ በህይወት ያለ መሰላቸው። ግትር ብሎ ቆሟል፣ ዱላውን እንደተደገፈ ተግዞ። እነሱ በቃ ሃርድ ሰራተኛ ናቸው፣ ጠንካራ ሰራተኛ ናቸው። ተፍ ተፍ ተፍ፣ እዛ ጋር ድንጋይ፣ እዛ ጋር እዛ ጋር ቁፋሮ፣ እዛ ጋር ምናምን ይላሉ። በቃ ሱሌማን 1 ዓመት ሙሉ እንደዚህ ዱላውን ተደግፋ ዳሽ ብላለች፣ ሞታለች። ከዛ ምስጥ መጣችና ያቺ ምስጥ ዱላውን በልታ ክርብት ሲል ወይ ሱሌማን ሞቷል እንደ ያሉ። ይህንን ተረት ትቀበያለሽ? እኛ ከፈለግሽ የሚው የነብይ ታሪክ ላለሽ ሊሆን ይችላል እንጂ እንዴት ነው አንድ ሰው 1 ዓመት ሙሉ ድረስ ሞቷል አልሞተም? አንድ ሰው የማይታወቀው እንደ አንድ ሰው ሞቷል አልሞተም ከአንድ ሰዓት በኋላ ይለያል እኮ ሲጀመር። ቤት ታይም ስቶሪ እያሉ ነው። ለሱም አይበቃም አልኳችሁ እኮ አልጋ ላይ ሆነን እንደዚህ አይነት ተረት ለመስማት እኮ ለአይምሯችን ለአቅመ ተረት እንኳን አልደረሰ። ይህንን አሁን ተአምር አይምን የነቢያት እንትን ምናምን ይሉናል። ነቢያትን አስተምሮ አበለሻሽቶ አምጥተው ማለት ነው። እንደዚህ አይነት የተሳሳተ መጽሐፍ ቅዱስ በአንደኛ ነገሥት ምዕራፍ 11 አንዴ ክፈተው። አንደኛ ነገሥት ምንድነው? እዚያ ጋር ቆይ፣ ከጂኖች ጋር ሰዎች አሉ የሚል ነገር አለ። በሚገባ ያወቁት እኮ ለዛ እኮ ነው፣ ሲወድቅ ነው ያወቁት። ገና ሰዎቹ ራሱ ስራ ቦታ ላይ እኮ ነው። ቤተ መንግስቱን እኮ እየገነባ ነው። አሁን አላስቃ መስጊድ የምትሉትን ማለት ነው በእናንተ ቤት። እሱን ሲሰራ አላችሁ ዱላ ተደግፎ ሱሌማን ቆሞ ነበረ። ጂኒዎቹንም እያሰራቸው ነበረ። ሱሌማን ብቻውን ሆኖ ከጂኒዎች ጋር ብቻ ነው የሚኖረው አትለኝም መቼ። ከዛ ጂኒዎቹ ራሱ ማወቅ አልቻሉ። የታወቀው መቼ ነው? ጉንዳኗ መታ ዱላውን በልታ ሱሌማን ሲወድቅ። አንደኛ ነገሥት ምዕራፍ 11 አንዴ ክፈትልኝ። ሰለሞን እንዴት እውነተኛው የመጽሐፍ ቅዱስ ሰለሞን እንደሞተ ምዕራፍ 11 ቁጥር 40 አካባቢ አድርጋልኝ።
ካረገ ሌላ ስልክ ልቀይር። ያ ምንም ለቤት ታይም ስቶሪ ራሱ በአማርኛ ያለውን አንብቤ አታስረዳም? አንተ ምን? አይ ቆይ የእኛን ደግሞ እናሳየ ነው ሰለሞን እንዴት እንደሞተ ከመጽሐፍ ቅዱስ እናሳየ። እናንተ እናሳየ። አይ ሊያሳየ ሊከፍትልን ነው። ችግር የለም አትቸኩል። ስታክ አደረገብኝ ብሎ ነው። ቁጥር 40 አካባቢ ይመስለኛል። 40 ላይ ሰሎሞን ኢዮራብም ሊገድለው ወደደ፣ ከፍ አድርገው የቀረውም ሊገድለው ፈለገ። ወደ ግብፅም ንጉሥ ወደ ሺሺቅ የቀረውም የሰሎሞን ነገር ያደረገውም ሁሉ ጥበቡ እነሆ በሰሎሞን ታሪክ መጽሐፍ ተጽፏል። ሰሎሞን በኢየሩሳሌም በእስራኤል ሁሉ ላይ የነገሰበት ዘመን 40 ዓመት ነበረ። ስንት ዓመት ነው የነገሰው? 40 ዓመት። ሰሎሞኑም ከአባቶቹ ጋር አንቀላፋ፣ ሞተ። በአባቱም በዳዊት ከተማ ተቀበረ። ልጁም ሮባ በፋንታው ነገሰ ይለናል መጽሐፍ ቅዱስ እንጂ ዱላ ተደግፎ 1 ዓመት ያህል እንዲህ ብሎ ሞቶ የሚያውቀው የሚያስታውሰው ጠፍቶ ከዛስ ጉንዳን መጣችና በላችሁና ከዛ ክርብት ሲል ውይ ሞታል እንዲህ አሉ የሚል ተረት እንደዚህ አይነት ተረት ለህፃናትም አይነገር። እንኳን ይሄ የአምላክ ቃል ሊሆን ቀርቶ ማለት ነው። አይደለም ነብይ ነው። በደንብ አስተውሉ። ነብይ ነው ብለው ነው የሚያምኑት። እንደገና ደግሞ የሀገር መሪ ንጉስ ነው ብለው ነው የሚያምኑት። የሀገር መሪ የሆነ ነብይ የሆነ 1 ዓመት ሲገተር ውዱ አድርግ አይሉትም፣ ምግብ ብላ አይሉትም፣ ጁማ አሰግድ አይሉትም። በአንድ ቀን ከ100 ሴቶቹ ጋር ወሲብ የሚያደርግ ከሆነ ሚስቶቹ እንዴት ነው እሱ ዛሬ ከኔ ጋር ተኛም አይሉትም። ከ100 ሴቶች ጋር ወሲብ የሚያደርግ ከሆነ በእርግጥ አንድ ግማሽ ልጅ እንደወለደ ይናገራል። ልጁ አባቴ ብሎ አይጠራውም። መልስ ሳይሰጣቸው 1 ዓመት፣ 1 ቀን አይደለም 1 ዓመት። ፀሐይና ዝናብ ሲፈራረቅ ምንም ቀን ማታ ተገትሮ ሲያውት ቀንም ሲገተር ሐውልት ነው እሱ። ምን ብለው ያስቀመጡ ታውቃለህ? ይህን የሱሌማንን ታሪክ ካስቀመጡ በኋላ ሱሌማን በሚሞቱበት ጊዜ ቆመው እንደነበሩ ከአንቀጹ እንረዳለን ካለ በኋላ ትልቅ ስልጣን የነበራቸው ንጉሥ ሱሌማን አለይሂ ሰላም እንደ ቆሙ ህይወታቸው ማለፉን ቆም ብለን ማስተንተን የሚጠይቅ ክስተት ነው። ሱሌማን ቆሞ ማንቀላፋቱ ማስተንተን የሚጠይቅ ክስተት ነው። ማስተንተን አለብን። ምንድን ነው ብለን መጠየቅ አለብን እያለ ነው። ነገር ግን አሉ ከዛ ሁሉም ነቢያት አኗኗራቸውም ሆነ አሟሟታቸው ከኋላ ለሚመጡ ህዝቦች ሁሉ ተቀርቶ የማያልቅ ጥበብ ነው። ማሻአላ ጥበብ በጣም ይገርማል። ሱሌማን 1 ዓመት ሙሉ ቆሞ ሞቶ በዙሪያው የነበሩ ነው የሚለው በዙሪያቸው የነበሩ ውስጥ አንዳቸውም ህይወታቸው ማለፉን አላወቁም ነበረ። አጋንንቶቹ ናቸው መጨረሻ ላይ ያወቁት ነው የሚሉት። ይሄንን መተህ ጥበብ ነው ብትለኝ ምን አይነት ጥበብ ብዬ ነው የምጠይቅ? ምን አይነት ጥበብ? የሚለበስ ጥበብ ይህ አንደኛ ነው። ወድጄዋለሁ። ይተላል እኮ ቀምሎ ራሱ ይተላል እኮ። ዓመት ሙሉ የለበሰው እዛ ተገትሮ ካልተጸዳዳ ዝናብና ፀሐይ ሲፈራረቅበት ይበሰብሳል፣ ይተላል እኮ። ጥበብ ይሉናል እንዴ ደግሞ ቀልደኞች። 1 ዓመት ሙሉ ከዛ መጽሐፍ ቅዱስ ስለተበረሰ እውነተኛውን የነቢያት አስተምሮ ቁርአን ነው የነገረን ይልሃል። ይመጣና ስለ ሱሌማን እውነተኛውን መጽሐፍ ቁርአን ነገረን ይላል። እሺ ሱሌማን ማን ነው ስትለው አንድ ቀን ሲሄድ ጉንዳኖች ሾለቆ ውስጥ ተደረሰ። ከዛስ ጉንዳን ምን አለች? ሱሌማን ከሰራዊቱ ጋር እየመጣ ነው እንዳይደፈጭጫችሁ እንዳይጨፈልቃችሁ አለችው። ጉንዳን መናገር ትችላለች። ከዛስ አንቺ ማነሽ አላት። እኔ ንግስት ነኝ አለችው ጉንዳኑ። ጉንዳኗ ጋር ማለት ነው። እቺ ጉንዳን እንደገና ደግሞ ጉንዳኗ ሲሞት ደግሞ ዱላውን በልታ ጣለችው። 1 ዓመት ሙሉ ቆሞ ረሳክስ ይቀልዱታል እኮ በቃ ለአቅመ ቀልድ እንኳን ያልደረሰ ቀልድ ማለት ነው። ከዛ ይሄ ነቢያት አስተምሮ ነው ይላል። መጽሐፍ ቅዱስ በግልጽ ሰለሞን አረፈ፣ ከአባቱ ጋርም ተቀበረ።
በግልጽ ይሄን ያህል ዘመን ነገሰ፣ በዚህ ዘመን ላይ ሞተ። በግልጽ ይሄ ይመጣና ከሺህ ዓመታት በኋላ ታሪኩ ከተከናወነ ከሞቶ ተተቀበረ ከስንት ጊዜ በኋላ ሱሌማን እኮ እንገራችሁ ሞቶ እኮ ማንም አላወቀ። በዙሪያው ያሉ ስራቸውን ነበር የሚሰሩት ዝም ብለው። እሱ ታላቅ ነብይ ነው። በአንድ ቀን 100 ሴቶችን ወሲብ የሚያደርገውን ሱሌማን ሞቶ ዱላውን ተደግፎ ለአንድ ዓመት ያህል አላወቁም እንደሞተ። ሱሌማን አይበሰብስም፣ አይገማም። ፊቱ ላይ ምንም ለውጥ አያዩም ማለት ነው። እንደዛው ነው። ንፋስ እንኳን የሆነ ልብሱን እንትን አይለውም ማለት ነው። መቼም ኬፕ ካላጠለቀ ጭንቅላቱ ፊቱ ምኑ ይታያል። ምንም ለውጥ የለበትም። ኬፕ ካጠለቀም ንፋሱ ይወስደዋል። አንድ ዓመት ሙሉ ሲቀመጥ ዝናብ ፀሐይ ሲፈራረቅበት ነው። ልብሱም አያረጅም። ዓመት ሙሉ አንድ ልብስ። በዚህ መጠን ደንቆሮ ናችሁ ብለው ያስቡናል። እንደኛ አይደለንም። እኛ የእግዚአብሔር ቅዱሱ መንፈስ የነካን እውነትን ከሐሰት የምንለይ እግዚአብሔር ቃል በሁለት በኩል የተሳለ ሴፍ ነው ይለዋል። ጅማትን የሚበጥስ የእግዚአብሔር ቃል ያለን እውነትን ከሐሰት የምንለይ የሚበጥስ ነው። ይሄኛውን አሁን ያነበብከው ሐዲስ የሱሌማን ሐዲስ ከመጀመሪያ ጀምሮ እያነበብ ብትመጣ ማለት ነው ቦታ ያስገባ ነበር። ሐዲስ ሲሆን ቁርአንን ግን ይሄ እዛኔ የነበሩት ጂኒዎች ነበሩ አይደል? ስለዚህ ያውን ሐዲሱን ከመጀመሪያ እስከ መጨረሻ ድረስ ካየ እንጂ እንደዚህ በመሃል አቋርጠ ወጥ እንደዚህ ሱሌማን እንደዚህ 100 ዓመት እንደዚህ ቆይቷል ምናምን ካል ሐሚድ ለማን ምን ሊገባ ይችላል? አሁን በዚህ ሰዓት ሐሚድ ይሄን ሐዲስ የከፈትኩት እኔ ነኝ። እፎየ ጂኒ ጉንዳን ታወራለች ወይ ሲል ጉንዳን በጀርባው አንተኝታ ገምብላ ሱሌማን እኮ ለሁሉም ነው ታወራለች። ሐሚድ ማናገር ይችላሉ። ታውቃለህ፣ ተረት ነው ይሄ። አንደኛ ምንም ተረት የለም። አዳምጥ። ጉንዳን ኮሚኒኬሽን ቆይ አዳምጣ። ኮሚኒኬሽን እኔ አንድ ነገር ትንሽ ግን ስለዚህ ብዙ ማብራራ ባይኖረኝም ማለት ነው እነ አምራን አሁን ሰፋ ላይ እውቀት አላቸው። እነሱም ቢጠይቁ የበለጠ ምንጡና ይማሩ። አዳምጥ። ከስር ላላችሁም ጉንዳን እንደኔ ያደርስብን አላህም አያውቅም። ምንም ድርቅ አይደለም። በቃ አላህን ራሱ ጠፍጥፍ ያስተምረዋለሁ። ኬጅ ያስገባዋለሁ። ጭንቅላት ገጥምለታለሁ። ጭንቅላት የሌለው አካል በደንብ አስተውሉ። እንደ ሳይንሱም ወደ ሳይንሱ ከወሰድ ነው ሌላ እንትን ነው የሚሆነው። ጉንዳን ኮሚኒኬሽን የላትም። በሳውንድ አይደለም ኮሚኒኬት የምታደርገው፣ በኬሚካል ነው ኮሚኒኬት የምታደርገው፣ ወይንም ደግሞ በአንቴና ነው ኮሚኒኬት የምታደርገው እንጂ በድምፅ አይደለም ኮሚኒኬት የምታደርገው። ስለዚህ እናንተ ጉንዳኖች እንደዚህ ሁኑ እንደዚህ የሚል ድምፅ ማውጣት አትችልም። እንደ ሌሎች እንስሳቶች እንደ ሌሎቹ የድምፅ ኮሚኒኬሽን አይደለም የምትግባባው፣ በኬሚካል ነው ኮሚኒኬት የምታደርገው። እና ከሚናገሩት እንስሳት አይነት አይደለችም። ሲጀምር ሳትፈጠር ይሄ የተፈጠረ መባሉስ ቦስ ጉንዳኗ ሳትፈጠር ይሄ ዘላለማዊ ያልተፈጠረ ቃል ነው ይሉናል። ይሄ እንግዲህ እዚህ ጋር በጉንዳን ሸለቆ ውስጥ ያለች በመጡ ጊዜ አንዲት ጉንዳን ነች የተናገረችው። አንዲት ጉንዳን። እናንተ ጉንዳኖች ወይ ልብ በሉ። አንዲት ጉንዳን ምን ብላ ተናገረች? እናንተ ጉንዳኖች ወይ ወደ መኖሪያችሁ ግቡ፣ ሱሌማንና ሰራዊቱ እነርሱ የማያውቁ ሲሆኑ እንዳይሰባብሯችሁ አለች። ይሄንን ያለችው ማነች? ጉንዳን ነች። ንግግሩ የተፈጠረ ነው ያልተፈጠረ? ጉንዳኑ የተፈጠረች ነች። አዎ። እንዴት አለ ንግግሯ እንዴት ሊቀድም ቻለ? እሷ ሳትፈጠር። አመድ ይሄ ዘላለማዊ ቃል ነው። አመድ እንኳን እንዳመጣ ጥያቄ አላችሁ? እሺ አመድና መዲና do you have any question? አመድና መዲና ጥያቄ አላችሁ? እኔ ጥያቄ የለኝም፣ እየሰማሁ ነው ያለሁት። ጥያቄ ካላችሁ አቅርቡ። ጨርሰናል።
ለዛሬ ይብቃል። አመት ጥያቄ አለ? አንተ ብልያ መርዶኪዮስ ወይ ቀልድ አለ። ቤትን እንደከፈትክ መጥተው ጥያቄ ያለ ይለዋል። እንግዲህ ቶፒክ ለማስቀየር ቢንያም ሽታዬ፣ ቢንያም ቶሎሳ፣ ቢንያም ጸጋዬ፣ ቢንያም መዲና፣ ቢንያም አህመድ፣ ቢንያም አበበ፣ ቢንያም ጫላ፣ ቢንያም መኮንን። እባክህ ስሜን አታበላሽ። ቢንያም ሙቃቸው፣ አንዱንም ቢንያም ቅጤ። ለማንኛውም መዲና ፎሎ አድርጌሻለሁ። ምናልባት ፈቃደኛ ከሆንሽ ፎሎ ባክ አድርጊ። ከዛ ውጭ ፎይ ጨርሷል ይመስለኛል እና እንግዲህ እስካሁን ቆይተናል። ለነበረን ቆይታ እናመሰግናለን። መተኛት ካለብህ ተኛ፣ ውጣ። ጥያቄ ልጠይቅ ነበር፣ በቃ በውስጥ እጠይቅሃለሁ። ቀጥል፣ ችግር የለው። አይ በውስጥ ነው የምጠይቀው። እሺ እኔ ልጠይቅህ። ጨመቀው እዚሁ እኔ ልጠይቅህ። እሺ ጠይቀኝ። ስንት የመንጋጋ ጥርስ አለህ? ስንት የመንጋጋ ጥርስ ሰው አለው? እኔ ሙሉ ነው አልሸረፍኩም። እኔ ቁጥር ነው የጠየቅኩት። አይ እኔ አላቅም ስንት እንዳለ። ቆይ ልንካ። እሺ 100,000 ብር ሽልማት ቢኒ እንትና ከሁለት አንዳችሁ የፈጠነ በምላሱ ይሄንኛውን አፍንጫ ለነካ 100,000 ብር እሸልማለሁ። በምላሱ እቺ ጫፏን ነው ያልኩት። እንዲያስነቅ አድርጎም ይቻላል። ለክቼዋለሁ፣ ስክሪንሻት እልክልሃለሁ በውስጥ። እየሞከሩ ነው ከስር ያሉትም። ማን የነካው? የፈጠነ ትችላለህ። እኔ ሸላሚ ነኝ። እኔ ፈታኝ ነኝ፣ ተፈታኝ አይደለሁም። እሺ አሁንም አልቻላችሁም፣ አልመለሳችሁም። ይሄን የሚችለው በልጅነቱ ተሳዳቢ ምላስ የሚያወጣ ሰው ከነበረ ነው የሚችለው። እኔ አሁን ምላሴን ተገርፌ ስላደግኩ አልችልም። ምን ምላስን ቆርጠው ነው? አይ በቃ ስታወራ ምላስን እያወጣ አታውራ፣ ዝም በል። ትልቅ ሰው ካለ አዋቂ ካለ ዝም በል ተብዬ ስላደግኩኝ ምላስን አውጣ ተብዬ ተገርፌ ያለው ምላሴ ነው። ምንድን የአንተ ምላስ እንትን ኩምቢ ነው እንዴ? ምንድን ነው የእንትን የኤሌፋንት ምን ነበር? የዝሆን ኩምቢ። የዝሆን ኩምቢ ነው እንዴ አንተ ምላስ? ባይገረፍም ነበረ እንደዛ የሚሆነው። አሁን ተመጥኗል። አየህ ተገርፎ። ስለዚህ አውጣ እየተባልክ ለአቅመ መገረፍ ከደረሰ እኮ ኩምቢ ነህ። አይ ምን ትንሽ ወጣ አድርገም ትችላለህ። ለማንኛውም በጣም ምላሳ የሚሆኑ ሰዎች ምላሳቸውን አውጥተው የሚሳደቡ ሰዎች ሊገጥምላቸው ይችላል ከአፍንጫቸው ጋር አይደለ? እንደዚህም አለ። ትክክል ነህ ካላችሁ አንድ ቁጥር ጻፉልኝ። ስለዚህ ምላሳም ነበርኩኝ እያልክ ነው በፊት? ኧረ አልነበርኩም፣ ተገርፌ ነው ያደግኩት እኮ። ተገርፈሃል እኮ። የተገረፍከው ምላስን እያወጡ የገረፉበት ምክንያት ምላሳም ተሳዳቢ ስለነበር ሲገረፍ ምላስ ያጥራል እንዴ? ያው አንድ ቁጥር ምላስ ያጥራል እንዴ? ምንድን ነው ያመጣብን ወገናችን? ቆይ እንደዛ አሁን ለምሳሌ አንድ ሰው አንድ ልጅ ስንበላ አንተ ደግሞ እንደው ነገር በምንድን ነው የሚገባ? አንድ ሕፃን ልጅ የሚገረፈው እኮ እንዲስተካከል ነው አይደለ? በእርግጥ በዛ ባላምንም፣ አሁን ላይ በዛ ነገር ባላምንም፣ ግን አንድ ሕፃን ልጅ የሚገረፈው ለምንድን ነው? እንዲስተካከል፣ ስርዓት እንዲይዝ ነው። ሁሌ ያጠፋል ማለት አይደለም። እና እንዲፈራ ዱላ እና ከዛ ነገር እንዲቆጠብ ነው። እና ለማንኛውም ስትገረፋ ክርክር አላርገውና እኔ ምላሴን አልነካም በአፍንጫዬ። ይሄ በቃል ይመስለኛል። አሁንም አልመለስክም እስካሁን ድረስ አመረረ አሉኝ። ምላሴ ይደርሳል አፍንጫ ጋር ትላለህ። ሞክረዋል እኮ ብዙዎቹ እኮ ሞክረዋል። የሚገርመው ነገር እኔ እኮ ጅልነታቸው እኮ የሚገርመኝ። እስቲ የሞከራችሁ ጅሎች እስቲ ሁለት ቁጥር ጻፉ እስቲ። ምላሳችሁ በአፍንጫችሁ ለመንካት የሞከራችሁ 2 ቁጥር ጻፉ እስቲ። የፈጠነ ለመንካት የሞከራችሁ ብቻ
ለመንካት የሞከራችሁ ጅሎች እስቲ ሁለት ቁጥር ጻፉ። ጅል ነን ብለው ሲጽፉ ራሱ ለመንካት የሞከራችሁ ጅሎች ሁለት ቁጥር ጻፉ። ለመንካት የሞከርን ጅል ነን ብለው ቁጥር ይዘባሉ። ይሄ ከባድ ነው። ይሄ የእኛ ውድ ነብይ እንዳምሳሌ ነው። ምንድነው? እኔ ሞክር ያለው ምንድነው? ቻሌንጅ አለ አልሳካ ብሎ ነው ለካ የ100,000 ብር ቻሌንጅ አይደለ እንዴ? እኔ ነኝ ብሎ ጅል ነኝ ብሎ ሰው ቁጥር ይጽፋል። እናንተን ጋር የብር 10 አልገዛም። የብር 10 አልገዛችሁ አያዋጣም። ልበሉ ልበሉ እና አሁን ቢበቃንስ ለናደሩ መልካም አዳር። እናመሰግናለን ሁላችሁንም። ታፕታፕ ኮፒ ሊንክ ላደረጋችሁ ጊዜ ያክብርልን። መልካም አዳር። እሺ ናደሩ